ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬም እንግዲህ በኢንዱስትሪያል ኢኮኖሚክስ ቻፕተር 2 በፓርት 2 ተመልሼ መጥቻለሁ። ዛሬ የምንወያየው ባለፈው ካቆምንበት የሚቀጥለውን ነው ማለት ነው። ሞደርን ቲዎሪ ኦፍ ዘ ፊልም የሚል ነው ማለት ነው። እንግዲህ ባለፈው ቻፕተር 2 መጀመሪያ ክፍላችን ላይ ስለ ክላሲካል ኤንድ ኒዮ ክላሲካል ቲዎሪ ኦፍ ዘ ፊርም አይተናል። የእነሱን ባህሪ ስናይ እንግዲህ ፕሮፊት ማክሲማይዜሽን እንደሆነ ፊርም አይተናል። እንዲሁም ደግሞ ፊርሞች ፐርፌክት ኢንፎርሜሽን እንደሚያገኙ ጭምርም አይተናል ማለት ነው እና ብዙ ነገሮችን አይተናል እዛ ላይ። ከነሱ በመቀጠል እንግዲህ የእነሱን ችግር ወይም ደግሞ እነሱ ያልፈቱትን መልስ ለመስጠት የመጣው ሞደርን ቲዎሪ ኦፍ ዘ ፊርም ነው ማለት ነው። ኦኬ ይህ ቪዲዮ ለመጀመሪያ ጊዜ ከሆነ እያያችሁት ያላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰብስክራይብ ያደረጋችሁ ሰዎች ከሆናችሁ ደግሞ ወይም ደግሞ ተማሪዎች ከሆናችሁ ላይክ እና ሼር እንዲሁም ደግሞ ኮሜንት በማድረግ አበረታቱን። ቀጥታ ወደ ዕለቱ ቪዲዮ እንገባለን ማለት ነው። ኦኬ እንግዲህ የዛሬው ቪዲዮአችን የሚሆነው ስለ ሞደርን ቲዎሪ ኦፍ ዘ ፊርም ነው። ሞደርን ቲዎሪ ኦፍ ዘ ፊርም ምንድን ነው? ከክላሲካል የቀሩ ጥያቄዎችን ይዞ የመጣ ነው። ለምሳሌ ዘ ቲዎሪ ኦፍ ዘ ፊርም ሃዝ ኢንቮልቭድ ፍሮም ሪፕሬዘንቲንግ ዘ ፊርም አስ ኤ ፒውርሊ ፕሮፊት ማክሲማይዚንግ ኦፕሬቲንግ ኢን ኤ ስፔስለስ ኤንድ ታይምለስ ኢንቫይሮንመንት። ይሄ የማን ነው? የኒዮ ክላሲካል ቲዎሪ አሰምሽን ነበር። ያ ማለት ፊርሙ ኢንቮልቭ የሚያደርገው ወይም ደግሞ ሪፕሬዘንት የሚያደርገው ፕሮፊት ማክሲማይዚንግ ብቻ ሀሳቡ እንደሆነ እንዲሁም ደግሞ ማምረት የሚችለው ስፔስለስ እና ታይምለስ የሆነ ኤንቫይሮንመንት ላይ ማምረት እንደሚችል በጊዜና በቦታ መገደብ እንደማይችል ወይም ደግሞ ሊገደብ እንደማይችል ያሳየናል ማለት ነው። ኒዮ ክላሲካል ያ እንደዚህ ከሆነ ኒዮ ክላሲካል ቲዎሪ ትሪትስ ዘ ፊርም አስ ኤ ፕሮዲሲንግ ዩኒት ኦንሊ። ስለምንድን ነው የሚያስቡት? ስለ ፕሮዲሲንግ ዩኒት ብቻ ነው ብለው ነው የሚያስቡት እና ይሄ ደግሞ ፕሮፊት ማክሲማይዜሽን የሚለው ሀሳብ ከዚህ ነው የመጣው ማለት ነው እና ፕሮፊት ማክሲማይዜሽን ብቻ ነው ሀሳባቸው ብለው ያስባሉ። ይሄም የኒዮ ክላሲካል ሀሳብ ነው። ኒዮ ክላሲካል ቲዎሪ ስትረስ ዘ ቴክኖሎጂካል ኤንድ ሶሪ ኦኬ neoclassical theory stresses the technological and ኮንስትሬንትስ ፌስድ ባይ ቢዝነስ ይለናል። ስለዚህ ምንድን ነው በቢዝነስ ኦርጋናይዜሽን ላይ ሊገጥመን የሚችለው ወይም ደግሞ ሊገጥመን የሚችለው ስትረስ ብለው የሚያስቡት አንድ የቴክኖሎጂ እና ሁለት ደግሞ የኮስት ኮንስትሬንት ነው ብለው ነው የሚያስቡት። ሌላ ምንም አይነት ኮንስትሬንት ሊኖር አይችልም ብለው ያስባሉ ማለት ነው። እኔ ትራንስፎርሚንግ ስኬርስ ፕሮዳክቲቭ ሪሶርስ ኤንድ አውትፑትስ ቫሉድ ባይ ኮንሱመርስ ማለት ነው። የሆነ ስኬርስ የሆነ ፕሮዳክቲቭ ሪሶርስ አለን። ይህን ስኬርስ የሆነ ፕሮዳክቲቭ ሪሶርስ ወደ ኮንሱመር ፕሮዳክት ለመቀየር ኮንስትሬንታችን የሚሆነው ቴክኖሎጂ እና ኮስት ኮንስትሬንት ብቻ ነው ይለናል። In the neoclassical model, the firm emerges as an economic entity for purely technological reasons or scale economies in the production። ስለዚህ አንድ ኒዮክላሲካል ሞዴል የሚያሳይ ምንድን ነው? የሆነ ፊርም የሚመሰረተው ኢኮኖሚካል ኤንቲቲውን የሚገነባው ፒውርሊ ቴክኖሎጂካል ሪዝን ነው። ማለት ቴክኖሎጂን አሻሽሎ የሆነ ነገር ለማምረት ነው። ስኬል ኦፍ ኢኮኖሚ ፕሮዳክሽንን ለማንጣት ነው። ያ ደግሞ ወደ ፕሮፊት ማክሲማይዜሽን ነው የሚመራው ብለው ያስቡ ነበረ ዘንድ The modern theory again are developed because some important questions are left unanswered in the neoclassical theory. neoclassical theory ያልመለሳቸው የተወሰኑ መልስ የሚፈልጉ ጥያቄዎች አሉ ማለት ነው። which leads to so called modern theory of the firm which can be further classified as into three ማለት ነው። ይሄ የኒዮክላሲካል ሀሳብ አለመመለስ ወይም ደግሞ ጥያቄዎችን አለመመለስ ሞደርን ቲዎሪ እንዲመሰረት አድርጎታል። ይህ ሞደርን ቲዎሪ ከመመስረቱም አልፎ ደግሞ ወደ ሶስት ቦታ ተከፋፍሎ እንዲታይ ተደርጓል ማለት ነው። የመጀመሪያው ማናጀራል ቲዎሪ ነው። ሁለተኛው ፕሪንሲፓል ኤጀንት ነው። ሶስተኛው ትራንዛክሽን ኮስት ቲዎሪ ነው። ከቻልን ዛሬ ሶስቱንም የምናይ ይሆናል ማለት ነው። ወደ ቀጣዩ ሌሰን እናልፋለን። ኦኬ እንግዲህ ሰም ኢኮኖሚክ አክቲቪቲስ አር ኮልድ some economic activities are coordinated by the price system and some are administrated explicitly within business organization ይለናል። አንዳንድ ኢኮኖሚክ አክቲቪቲዎች ኮኦርዲኔት የሚሆኑት በፕራይስ ሲስተም ነው። ያ ማለት ፕራይስ
አፌክት በሚያደርጉት ወይም ደግሞ አድ በሚያደርጉ ፕራይስ ነው ሪሌሽንሽባቸው። በት አንዳንዶቹ ግን ኤክስፕሊሲትሊም በቢዝነሱ ውስጥ የተለያዩ ኦርጋናይዜሽኖች አሉ። በእነኛ ኦርጋናይዜሽኖች አማካኝነት ምን ያደርጋሉ ማለት ነው? ግንኙነት ይፈጥራሉ ማለት ነው። ኦኬ በት በት ኢት ኢዝ ኢሴንሻል ቱ ኮስችን ምን መጠየቅ አስፈላጊ ነው ይለናል። ዊች ኢኮኖሚክ ፈንክሽን ዊል ፊርም ፐርፎርምስ ሰው ምን አይነት ኢኮኖሚክ ፈንክሽን ነው አንድ ፊርም ፐርፎርም የሚያደርገው የሚለውን መጠየቅ አለብን ማለት ነው። ገና ከመጀመሪያውና ከመነሻችን ማለት ነው። ሶ ያንን የሚገልጽልን ደግሞ ምንድን ነው ምን አይነት ነው የሚለውን የሚገልጽልን ወይ ፕሮዲሰር ነው ወይ ማለት ፕሮዳክትን ሜክ የሚያደርግ ነው ወይንስ ደግሞ ገዢ ነው ገዝቶ የሚያከፋፍል ነው የሚለው ምን አይነት ፈንክሽን ላይ ነው የሚሳተፈው የሚለውን መጠየቅ ያስፈልጋል። ዘንድ ሁለተኛው ዋት ፎርስ ዲተርማይን ዘ ሳይዝ ኦፍ ዘ ፊርም የፊርሙን ሳይዝ ያ ማለት አቅሙን ይህን ካፓሲቲው ወይም ደግሞ ስፋቱ ማን ነው ሊወስን የሚችለው? በምንድን ነው ሊወሰን የሚችለው? which is ኢኮኖሚ ኦፍ ስኬል ነው በምርታማነትን በመጨመር ነው ወይስ ዲስ ኢኮኖሚ ኦፍ ማናጅመንት ነው የሚለውን ማሰብ ያስፈልጋል። ሶስተኛው ዋት ታይፕ ኦፍ ኦርጋናይዜሽን ፎርም ዊል ፊርም አዶፕት ይለናል ማለት ነው። ምን አይነት ኦርጋናይዜሽን ነው ፊርሞች አዶፕት የሚያደርጉት? ለምሳሌ ምን ይኖራል? ዩኒታሪ ይኖራል ወይም ደግሞ ዲቪዚብል የሆነ ከዩኒታሪ የተለየ ዲቪዥን የሆነ ሊሆን ይችላል። ዩኒታሪ ስንል በአንድ ተሰብስቦ የሚሰራ ሲሆን ዲቪዚብል ሲሆን ደግሞ እያንዳንዱ በአንድ ፊርም ውስጥ ያለ በዲፓርትመንት ተከፋፍሎ ለምሳሌ ጂኦግራፊካሊ ሊሆን ይችላል ወይም ደግሞ ፕሮዳክት ሴንተር ሊሆን ይችላል። ማኔጅመንት ላይ የተማራችሁትን ማስታወስ ትችላላችሁ። እንደነኛ ተከፋፍለው ነው ወይስ ዩኒታሪ ነው የሚለውን ማጠየቅ ያስፈልጋል። ዘስ ዘ ሞደርን ቲዎሪ ኦፍ ዘ ፊርም አሬዝ ዚስ ኤንድ አዘር ክሩሺያል ኮስችንስ ኢን ስተዲንግ ኢንዱስትሪያል ኢኮኖሚክስ ማለት ነው። ስለዚህ ኢንዱስትሪያል ኢኮኖሚክስን ለማጥናት ሲፈለግ ይሄ ሞደርን ቲዎሪ ኦፍ ዘ ፊርም እነኝህን እና መሰል ጥያቄዎችን ያዳርስልናል ማለት ነው። ያዳርስልናል። ኦኬ እንግዲህ ወደ መጀመሪያው ምንድን ነው ብያችኋለሁ። የመጀመሪያው ቲዎሪ እንዳየነው ማናጀሪያል ቲዎሪ ነው ብለናል። ማናጀሪያል ቲዎሪ ምንድን ነው የሚለው ጠቅለል ስናደርገው እንግዲህ ዘ ቲዎሪ ሪሌትስ ዘ ዴቨሎፕመንት ኢን ዘ ሌጋል ፎርም ኦፍ ፊርምስ ዊች ሃቭ ኢንቮልቭድ ፍሮም ሶል ፕሮፕራይተርሺፕ ቱ ፓርትነርሺፕ ኤንድ ዘ ቱ ሊሚትድ ላያቢሊቲ ካምፓኒ። ቲዎሪው ዴቨሎፕ የሚሆነው ምንድን ነው? ይሄ ፊርሞች ግራጁዋል የሆነ ኢቮሉሽን አላቸው፣ ዴቨሎፕ ይሆናሉ። ያ ማለት ለምሳሌ መጀመሪያ ከሶል ፕሮፕራይተርሺፕ ከነበሩ ከዚያ ፓርትነርሺፕ ይሆናሉ። ከዛ በኋላ ሊሚትድ ሊያቢሊቲ ካምፓኒ ወይም ደግሞ ኃላፊነቱ የተወሰነ የግል ማህበር ሊሆኑ ይችላሉ ይለናል ማለት ነው። ስለዚህ ሌጋል ፎርም ኦፍ ፊርማቸው እያደገ የሚሄድበት አጋጣሚ አለ ብሎ ያስባል። እና ማናጀሪያል ቲዎሪ ባጭሩ የሚያወራው የማናጀር እና የፊርምን ግንኙነት ነው በዚህ ውስጥ የምናየው። ስለዚህ አንድ ባንድ እናያቸው። ኢች ኦፍ ዘ ሰክሰሲቭ ታይፕስ ኦፍ ሌጋል ፎርምስ ሃዝ ኤ ዲስቲንክት ሜሪት ኦቨር ዘ አዘርስ። እያንዳንዱ ይሄ ሌጋል ፎር ፓርትነርሺፕ፣ ሶል ፕሮፕራይተርሺፕ ኤንድ ሊሚትድ ላያቢሊቲ ካምፓኒ የምንላቸው አንዱ በአንዱ ላይ የተሻለ አድቫንቴጅ እያገኘ ይመጣል። ለምሳሌ ሊሚትድ ላያቢሊቲ ኦፍ ቢዝነስ ኦርጋናይዜሽን አር ጌኒንግ ኢምፖርታንስ በአሁኑ ሰዓት በጣም ጠቃሚ የሆነና ሜዠርድ ባይ ዜር ኮንትሪቢሽን ቶታል አውትፑት በኮንትሪቢሽናቸው ነው ቶታል አውትፑታቸውን የሚለኩት። እንዲሁም ደግሞ ኢንቨስትመንት ኢን ሪሰርች ኤንድ ዴቨሎፕመንት ኤንድ ሂንስ ዘ ሶርስ ኦፍ ዘ ኢንዱስትሪያል ዳይናሚዝም ኢንዱስትሪ በአሁን ሰዓት በጣም የሚጠቀምበት የሆነው ሊሚትድ ላያቢሊቲ ካምፓኒን ነው ወይም ደግሞ ኦርጋናይዜሽንን ነው ማለት ነው። ከዚህ ከሌጋል ፎርም ውስጥ አንዱ ማለት ነው። one of the major features of the liability limited company is that they are usually managed by professional manager። አንዱ ለየት የሚያደርገው ደግሞ በፕሮፌሽናል ማናጀር ስለሚቆጣጠር ወይም ደግሞ በሱ ቁጥጥር ስር ወይም ደግሞ በፕሮፌሽናል ማናጀር ስለሚመራ ነው። ኦነርሺፕ ዳዝንት ኢንቴል ዋን ቱ ማናጀር ካፓሲቲ ኤንድ ስፔሻሊ ኢን ዘ ሼር ሆልዲንግ ካምፓኒስ ይለናል። ሼር ተደረገ ካምፓኒ ላይ በተለይ ማለት ነው ሼር ተደርጎ የሚመሰረት ካምፓኒ ላይ ኦነርሺፕ የማናጀሪያል ካፓሲቲን አይተካም ማለት ነው። ያ ማለት ሼር ተደርጎ ከሆነ ኦነርሺፖቹ ሁሉም ማናጀር አይሆንም። ስለዚህ አንድ ማናጀር ነው የሚቀጥሩት። ያ ማለት ሰፓሬሽን ኦፍ ማናጀር ኤንድ ኦነር ሊመጣ ነው ማለት ነው አይዲያው። ስለዚህ በዚህ ውስጥ በተለይ ኦነርሺፕ ማናጀር ካፓሲቲን እንደማይተካው ያሳየናል።
ዘ ፎከስ ኢዝ ኦን ዘ ፊርም ወይም ደግሞ ሴም አዝ ዘ ኒዮ ክላሲካል ቲዎሪ ከኒዮ ክላሲካል ቲዎሪ ጋር ይሄ ቲዎሪ የሚያመሳስለው ፎከስ የሚያደርጉት ፊርም ላይ ነው ሁለቱም። ነገር ግን ፓርቲኩላሪ ዘ ሪሌሽንሽፕ ቢትዊን ኦነርስ ኤንድ ማናጀር፣ ይሄኛው ግን ከፊርም ባለፈ በማናጀር እና በኦነርስ መካከል ያለውን ግንኙነት ለማጥናት ይሞክራል ማለት ነው። ኤንድ ዘ ፖሲብል ዲቪዥን ኦፍ ዘ ኦብጀክቲቭስ፣ እንዲሁም ደግሞ የኦነሩና የማናጀሩ አላማቸው ትንሽ የመለያየት ሁኔታ የመለያየት አይነት ይታይበታል እና ያ ዲቪዥንንም ያጠናልናል ማለት ነው። በት ኖት ነሰሰሪ ዲቪዥንስ ኦፍ ኢንተረስት ኦር ቢትዊን ማናጀር ኤንድ ኦነር ማለት ነው። ስለዚህ ዲቪዬሽን አለ ስንል ግን ምንድን ነው የሚለን የኢንተረስት ልዩነት አይደለም። ያ ማለት የፍላጎት ልዩነት ሳይሆን ለምሳሌ ኢንተረስት ስንል ምን መሰላችሁ ኦነሩ እና እንትኑ ማናጀሩ ለምሳሌ የተለያየ ኢንተረስት አለ የላቸውም ስንል ሁለቱም ካምፓኒው እንዲያድግ ይፈልጋሉ። ነገር ግን የሚያድግበት ሁኔታ ነው የሁለቱ ልዩነቱ ማለት ነው የሚመጣው። ማናጀር ለስሙና ለስራው ክብር እንዲሰጠው ደሞዝ እንዲጨምርለት ስለሚፈልግ ግሮዝ ሬቱ ወይም ደግሞ ከፍተኛ የሆነ በመሸጥ ሊሆን ይችላል። ስለዚህ ካምፓኒውን ማስፋፋት ነው የሚፈልገው። ስለዚህ እድገቱን ነው የሚፈልግ የካምፓኒውን እድገት። ፊርሞቹ ወይም ደግሞ ሼር ሆልደሮቹ ግን ፕሮፊትን ነው የሚፈልጉት፣ ምክንያቱም ለዲቫይደንድም እንዲሆናቸው እንዲሁም ደግሞ ፕሮፊትን ስለሆነ በቅርበት የሚያዩት። ስለዚህ ያ ፕሮፊት መፈለግና ካምፓኒው አደገ ማለት ልዩነት የለውም፣ ተስፋፋ ማለት ያንን ፕሮፊት ወደ ማስፋፋት ነው ያወጣው ማናጀሩም። ስለዚህ የኢንተረስት ልዩነት ወይም ደግሞ ማናጀሩ የግል ጥቅሙን ለማስጠበቅ ብሎ አይደለም ማለት ነው። ስለዚህ የኢንተረስት ልዩነት የላቸውም፣ ነገር ግን ኦብጀክቲቫቸው ሰም ዲቪዥን እንዳለ ይነግራል። So the managerial theory emphasizes on the complex nature of the modern corporate firms። ስለዚህ ሞደርን ኮርፖሬት ፊርሞች አሉ፣ እነኚህ ኮምፕሌክስ ኔቸር አላቸው። ያንን ቀለል አድርጎ የሚያወራልን ነው ማለት ነው። the theory is based on two major principles or premises። የራሱ የሆነ ሁለት ዋና ዋና መመሪያዎች አሉት። የመጀመሪያው there is a separation of ownership and control። በኮንትሮል እና በኦነርሺፕ መካከል ልዩነት አለ። አንድን ካምፓኒ ባለቤት መሆንና አንድን ካምፓኒ መቆጣጠር ልዩነት ነው፣ ወይም ደግሞ ሰፓሬት የሆኑ ቲንጎች ናቸው ነው የሚላል። እኔ ቱዴይስ ፊርም በዛሬው ፊርም ላይ ኦነርሺፕ ባይ ሼር ሆልደር ነው። ባለቤቶቹ ማን ናቸው? ሼር አድርገው ካምፓኒውን የመሰረቱት ናቸው አይደለ? ኢዝ ዲስቲንክት ፍሮም ከምን ይለያሉ? ከኮንትሮል ወይም ደግሞ ኤክሰርሳይዝ ባይ ማናጀር። ኮንትሮሉ ደግሞ የሚደረገው በማን ነው? አንድ ማናጀር ሳላሪ አድርገው ወይም ደግሞ ቀጥረው በማናጀር ነው የሚመራው። ስለዚህ ማናጀር እና ኮንትሮል እና ኦነርሺፑ የተለያየ ሆነ ማለት ነው። ቢኮዝ ኦፍ ዚስ ኢት ኢዝ ፖሲብል ቱ ኮንሲቭ ኦፍ ኤ ዳይቨርጀንሲ ኦፍ ኦብጀክቲቭ። ቅድም ያልኳችሁ ኦብጀክቲቫቸው ይለያያል ቢትዊን ኦነር ኤንድ ኮንትሮሊንግ ማናጀር ማለት ነው። ሂንስ there is a possibility of setting growth or revenue maximization objectives as priority instead of profit maximization። ስለዚህ አንዳንዴ ምን የሚሆንበት ሊኖር ይችላል ግሮዝ ኦፍ ኦር ረቨኑ ማክሲማይዜሽን፣ ገቢን ማሳደግ ወይም ደግሞ ካምፓኒውን ማሳደግ አላማው ሊያደርጉ ይችላሉ እነኚህ ማናጀሮች ነው የሚለን። ሶ ይሄንንም አይተናል ማለት ነው። ኦኬ ሁለተኛው አሰምሽኑ ምንድነው? ፊርምስ ኦፕሬት in an environment that offered them an area of discretion in their behavior። so የራሱ የሆነ ባህሪ ወይም ደግሞ የራሱ የሆነ የሚያስፈልጉ ነገሮች ያሉበት አካባቢ ነው የሚመረተው። ዛት ኢዝ ፊርምስ አር ኮንሲደርድ አስ አክቲቭ ኢንቲቲስ። ስለዚህ የፊርሙ ተሳትፎ ያስፈልጋል ሲመረት። ኒዮ ክላሲካል ላይ ካስታወሳችሁ ፊርሞች ፓሲቭ ናቸው ብለው ነበር። ይሄ ግን አንድ የቀለበሰው ነገር ምንድን ነው? ፊርምስ ኮንሲደርድ አስ አን አክቲቭ ኢንቲቲስ ዛት ሜክ ዲፈረንስ ኢን ዜር ኢኮኖሚክ ፐርፎርማንስ። ስለዚህ አክቲቭሊ ሆነው ከኤንቫይሮንመንቱ ብቻ ሳይሆን በኤንቫይሮንመንቱ ብቻ ሳይሆን የሚወሰኑት እነሱም የእነሱ አስተዋጽኦ ወይም ቢሄቨር ዲስክሬሽናቸው ኢኮኖሚው ላይ ለውጥ ማምጣት እንደሚችል ያሳየናል። they are not considered as a passive entities as the neoclassical school of thought ማለት ነው። ስለዚህ እሱ እንደዚህ እንደሚል አይተናል። Following the separation of the ownership and control, it is based on the premises that there is a diminishing influence of shareholders in the decision making process ማለት ነው። ስለዚህ separation of ownership እና control የሚቆጣጠረውና ባለቤቱ በመለያየቱ ምክንያት it is based on the premises that ከላይ የገለጽነው ፐርሚስ መሰረት ማለት ነው። there is diminishing influence of shareholders in the decision making process። ስለዚህ የሚቆጣጠረው ሌላ ሰው ከሆነ ወይም ደግሞ ማናጀሩ ከሆነ እነኚህ
እነኚህ ሼር ሆልደሮች ወይም ደግሞ ኦነሮቹ ውሳኔ የመወሰን ፕሮሰስ ላይ ምንድን ናቸው ዲሲሽን ዲሚኒሽንግ ኢንፍሉዌንሳቸው እየቀነሰ ነው የመጣው ማለት ነው። ምክንያቱም አብዛኛውን ውሳኔ ማናጀሩ ስለሚወስነው ማች ኦፍ ዘ ዲሲሽን ሜኪንግ ኢዝ ሌፍት ቱ ዘ ማናጀር ሁዝ ኦብጀክቲቭስ ኩድ ቢ ዲፈረንት ፍሮም ሶስት ኦፍ ዘ ኦነርስ ኦፍ ዘ ፊርም ማለት ነው። አብዛኛው ለማናጀሩ ስለሚተውለት ውሳኔውን ከኦነሩ ጋር ደግሞ የሆነ ኦብጀክቲቫቸው ልዩነት እንደሚያመጣ አይተናል። ዜር አር ቫሪዮስ ታይፕስ ኦፍ ማናጀሪያል ቲዎሪ እንዳሉ እናያለን ማለት ነው። በዚህ በማናጀሪያል ቲዎሪ ውስጥ የሞደርን ቲዎሪ አንዱ ክፍል ነው። የራሱ የሆነ ደግሞ የማናጀሪያል ቲዎሪ በጣም ብዙ ቲዎሪዎች አሉ። ከነኚህ ውስጥ ሁለቱን እናያለን። ማንን? ቦሞልስ ሞዴልን እና ማሪስ ሞዴል አመንግ አዘርስ ቲዎሪስ ማለት ነው። ስለዚህ ከሌሎቹ ብዙ አሉ፣ ነገር ግን እነኚህን ሁለቱን ለይተን የምናይ ይሆናል ማለት ነው። ኦኬ የመጀመሪያው የምናየው የቦሞልስ ሞዴልን ነው። ቦሞልስ ሞዴል የሚለን ምንድን ነው? የማናጀሪያል ሀሳብን አስጠናክሮ ግን ያ ማናጀሪያል ከፊርሙ ይለያል። ፊርሙ ኦልሬዲ ፕሮፊት ማክሲማይዜሽን ነው ኦብጀክቲቭ ማለት ነው። ነገር ግን ማናጅመንት ወይም ደግሞ ማናጀሩ ሊለያይ ይችላል ኦብጀክቲቭ። ስለዚህ ቦሞልስ ምንድን ነው የሚለን? ኦብጀክቲቭ ሳልስን ማሳደግ ነው። የማናጀሩ ነው የሚለን። እስኪ እንየው። አኮርዲንግ ቱ ቦሞልስ ሞዴል ዘ ኦብጀክቲቭስ ኦፍ ዘ ፊርም ኢዝ ሳልስ ኦር ረቨኑ ማክሲማይዜሽን። ስለዚህ ኦብጀክቲቭስ ኦፍ ፊርሙ ምን ይሆናል ማለት ነው? ሳልስ ወይም ደግሞ ረቨኑ ማክሲማይዜሽን ነው ማለት ነው። ሶ ፕሮፊት ማክሲማይዜሽን ከሆኑ ነገር ግን ፊርሙ ሲል እዚህ ጋር ስቶክሆልደሮቹ ፕሮፊት ማክሲማይዜሽን ነው። ፊርሙ ሲል ኦብጀክቲቭ ማኔጅ የሚያደርገው ማናጀሩ ማኔጅ የሚያደርገው። ስለዚህ የማን ሀሳብ ነው? የማናጀሩ ሀሳብ። ሶ የኦርጋናይዜሽኑ አላማ ማናጀሩ ወዴት ይወስደዋል ማለት ነው? ወደ ሳልስ እና ወደ ረቨኑ ማክሲማይዜሽን ይወስደዋል። ሼር ሆልደሮች ይሄን ይፈልጋሉ? አይፈልጉም። እነሱ የሚፈልጉ ምንድን ነው? ቶታል ፕሮፊት ማክሲማይዜሽን ነው ማለት ነው። ኢት ሰፖዝ ዛት ሄርድ ማናጀር ሜይ ቢ ሞር ፕሪኦከፕድ ባይ ሳልስ ኦር ረቨኑ ማክሲማይዜሽን ኢንስቴድ ኦፍ ፕሮፊት ማክሲማይዜሽን። ስለዚህ የተቀጠረው ማናጀር በሳልስ እና በረቨኑ ማክሲማይዜሽን ሊመራ ይችላል ማለት ነው ድርጅቱን ከፕሮፊት ማክሲማይዜሽን ይልቅ። ዘ ጀስቲፊኬሽንስ ኦፍ ዘ ቲዮሪ ኢዝ ዛት መጀመሪያው ሳልስ ፐርፎርማንስ ለምንድን ነው አሁን ይሄ ምንድን ነው የሚያሳየን? ለምንድን ነው ሳልስ ወይም ደግሞ ረቨኑ ማክሲማይዜሽን ሊያደርግ የሚችለው ማናጀሩ ከተባለ የራሱ የሆነ ተጨባጭ የሆነ ምክንያት አለው። ሶስቱ ምክንያት እናያለን። የመጀመሪያው ሳልስ ፐርፎርማንስ ካለ ይላል ኢት ኢዝ ኢኩዌትድ ዊዝ ዘ ፐርፎርማንስ ኢን ማርኬት ሼር ኤንድ ማርኬት ፓወር። ስለዚህ በጣም በብዙ መሸጥ ከሆነ ማርኬት ፓወር ይኖርሃል፣ ገበያው ላይ የመቆጣጠር ኃላፊነት ወይም ደግሞ ኃይል ይኖርሃል፣ እንዲሁም ደግሞ ከፍተኛ የሆነ የማርኬት ድርሻ ይኖርሃል ይላል። ስለዚህ ይሄ ከተረጋገጠ ደግሞ ኢፍ ሳልስ ዲክሪስ ካረገ ግን ሳልሱ ከቀነሰ ግን ወይም ደግሞ ፌል ቱ ራይስ ካረገ ዚስ ኢዝ ኦፍን ኢኩዌትድ ዊዝ ሪዱስድ ማርኬት ሼር ኤንድ ማርኬት ፓወራችንም በዛው ይቀንሳል ኤንድ ኮንሲኩዌንትሊ ዊዝ ኢንክሪዚንግ ቮለንታሪ ቱ ዘ አክሽንስ ኦፍ ዘ ኮምፒቲተር ሶ ቨልነሬቢሊቲ ቮለንታሪ ሳይሆን ሶሪ ቨልነሬቢሊቲ። ስለዚህ ማርኬት ሼራችን ከቀነሰ ከገበያው ላይ ማርኬት ፓወራችን ከቀነሰ በማን እንጠቃለን? የእኛን መሰል ፕሮዳክት በሚያመርቱት በኮምፒቴተራችን እንጠቃለን ማለት ነው። ኦኬ ለዛ ነው ሳልስ ፐርፎርማንስ ካለ ማርኬት ሼር ይያዛል። ማርኬት ሼር ካለ ማርኬት ፓወርም ይኖራል። ሶ ማርኬት ሼር እና ማርኬት ፓወር ካለ ደግሞ ጠቃሚ ነው ለኛ፣ በተዘዋዋሪ ድርጅቱ ያድጋል ነው የሚለው። ሶ ኮመንሊ ዊ ሜዥር ማርኬት ሼር ባይ ቴኪንግ ዘ ሬሾ ኦፍ ፊርምስ ሳልስ ቱ ቶታል ሳልስ ኦፍ ዘ ጊቭን ማርኬት። የእኛን ካምፓኒ የምንሸጠውን አለ ከዚያ ቱ ሲካፈል ለቶታል ማርኬት ሳልሱ ስናካፍል የኛ ሼራችን ይገኛል ማለት ነው። ሶ ያ ነገር ሀይ ሲሆንልን ጠቃሚ ነው ብሎ ስለሚያስብ ነው ማኔጅመንቱ የራሱ የሆነ ጀስቲፊኬሽኑ ይሄ ነው ማለት ነው። ኦኬ ዚስ ታይፒካል ፐርፎርማንስ ሪፖርት ኦፍ ኤ ፊርም ኢዝ ዩዥዋሊ ኢን ተርምስ ኦፍ ሳልስ ኖት ኤ ፕሮፊት። ስለዚህ ይሄ ለምንድን ነው ይሄ ፐርፎርማንስ ለምንድን ነው የሚጠቅማቸው? ሪፖርት የፊርሙ ሪፖርት ምክንያቱም በየቀኑ ሪፖርት ለማድረግ ሳልሱን ነው በየወሩም በየቀኑም ሪፖርት ለማድረግ የሚመቸው እንጂ ፕሮፊቱን አይደለም። ሶ ፕሮፊት ከፍተኛ ቁጥጥር ያላቸው ትልልቆች ማናጀሮች ላይ ነው ፕሮፊት የሚሰላው ማለት ነው። ሶ ሳልስ ዳታ አር ኢዚሊ አክሰሰብል ኤንድ ሂንስ ዋን ካን ሃቭ ዴይሊ ዊክሊ መንዝሊ ሳልስ ሪፖርትን ማግኘት ስለሚችል በቀላሉ መገምገም ስለሚቻል ነው ሳልስን የመረጠው ይላልማ ቦሞልስ ሞዴል ዋይል
it requires some period of time, say 3 months or a year to get a report on profitability. ፕሮፊታቢሊቲውን ግን ለማስላት ወጪና ገቢ አብዛኛው በአመት ነው። ሶ በጣም ብዙ ጊዜ ይፈጃል። ሶ በዕለታዊ ወይም ደግሞ ኢቮሉሽኑን አያሳየንም ብሎ ነው ማንን ተመራጭ ያደረጉት? ሳልስ ፐርፎርማንስን በደንብ ያዙ። በዌልስ ሞዴል ሳልስና ረቨኑ ማክሲማይዜሽንን ነው ማድረግ የሚፈልገው። ሌላው ላይ ስንሄድ ማሬስ ላይ የተለየ ስለሆነ በደንብ ያዙት። the financial market and retail distributor are more responsible to a firm with rising sales ማለት ነው። ስለዚህ ሳልሱን የማሳደግ ኃላፊነት ያላቸው ሪቴል እነኚህ ቸርቻሪዎች እና ፋይናንሻል ማርኬቶቹ ናቸው ማለት ነው። ፋይናንሻል ማርኬት ናቸው። ኦኬ አሁንም የቦሞል አርጊው እየቀጠለ ነው። ሶ ቦሞል አርጊው ዛት ኢቨን ኢፍ ዜር ኢዝ ኤ ዳይቨርጀንሲ ኦፍ ኦብጀክቲቭስ ቢትዊን ዘ ኦነርስ ኤንድ ዜር ማናጀርስ በፊርሙ ኦነሮች እና በፊርሙ ማናጀር መካከል ልዩነት እንኳን ቢሆን የኦብጀክቲቭ ዘ ኦብጀክቲቭ አር ሪካውንሲሌብል ምን ይደረጋል? ይታረቃል እርስ በርሱ። እንዴት ይታረቃል ካልን እንየው። ዳይቨርጀንሲ ኦፍ ኦብጀክቲቭ ኢዝ ኖት ቤዝድ ኦን ዘ ዳይቨርጀንሲ ኦፍ ዘ ኢንተረስት ኤንድ ኤግዚስታንስ ኦፍ ዘ ቤስትድ ኢንተረስት ኦፍ ዘ ፓርት ኦፍ ዘ ማናጀር። ማናጀሩ አላስፈላጊ የሆነ የግል ጥቅሙን ለማስቀደም ፈልጎ አይደለም። እንዲሁም ደግሞ የፍላጎት የኢንተረስት ልዩነት አይደለም ያለባቸው፣ ቅድም እንደነገርኳችሁ ማለት ነው። ቤዚካሊ ኢት ኢዝ አርጊውድ። ለዛ ነው ይታረቃል የሚሏቸው። ሪካውንሲሌብል ነው ኦብጀክቲቫቸው የሚለው መጨረሻ ላይ አይዲያቸው ማች ያደርጋል። ቤዚካሊ ኢት ኢዝ አርጊውድ ዛት ዘ ማናጀር አር ሎያል ቱ ዘ ሰክሰስ ኦፍ ዘ ፊርም። ይሄ ቦሜል ምን ብሎ ይከራከራል? በዋናነት ማናጀሩ ለፊርሙ ወይም ደግሞ ለኦርጋናይዜሽኑ ታማኝ ነው። ኤንድ ሴት ኦብጀክቲቭስ ፕሮፌሽናሊ፣ አላማውንም ወይም ደግሞ ኦብጀክቲቭንም ሴት የሚያደርገው የሚያወጣው ፕሮፌሽናል በሆነ በተማረው መንገድ ነው የሚለን። ዘ ሞዴል አቴምፕት ቱ ሪካውንሲል ዘ ቢሄቪራል ኮንፍሊክት ቢትዊን ፕሮፊት ማክሲማይዜሽን ኤንድ ሳልስ ማክሲማይዜሽን። ፕሮፊት ማክሲማይዜሽን የሼር ሆልደር ወይም ደግሞ የኦነሮቹ፣ ሳልስ ማክሲማይዜሽን ወይም ደግሞ ቶታል ረቨኑ ማክሲማይዜሽን የማናጀሩን የሚያስታርቁበት መንገድን ፈጥሮ ለማስታረቅ ይሞክራል ሞዴሉ ማለት ነው። ኢት አስዩም ዛት ፊርም ማክሲማይዝ ሳልስ ረቨኑ ሰብጀክት ቱ ሚኒመም ፕሮፊት ኮንስትሬንት። የመጀመሪያው ማስታረቂያ መንገዱ አንድን ፊርም ወይም ደግሞ አንድ ማናጀር ሳልስን ማክሲማይዝ ለማድረግ ሲፈልግ ለምን ግዴታ መገዛት አለበት ወይም ደግሞ ማን ይከለክለዋል? ሚኒመም ፕሮፊት ኮንስትሬንት መቀመጥ አለበት። ያ ማለት ከዚህ በታይ ፕሮፊት እንዳይወርድ ብለው ፊርሞቹ የሚያስቀምጡ ኦነሮቹ የሚያስቀምጡት አሉ። ስለ በዛ መንገድ ነው። ከዛ ማክሲመሙ ላይ አይደርስም እንጂ ሚኒመም ፕሮፊት ኮንስትሬንቱን ማሟላት አለበት። በዛ ነው ሳልሱን ማክሲማይዝ የሚያደርገው። ዘ ረቨኑ ማክሲማይዚንግ ሌቭል ኦፍ አውትፑት ኢዝ ዘ ሌቭል አት ዊች ዘ ማርጂናል ረቨኑ ኢዝ ዜሮ ኤንድ ዘ ኢላስቲሲቲ ኦፍ ደማንድ ኢዝ ዩኒቲ ማለት ነው። ረቨኑ ማክሲማይዝ የሚሆንበት ደግሞ ሌቭል ኦፍ አውትፑታችን የት ነው የሚሆነው? ማርጂናል ረቨኗችን ዜሮ ሲመጣ፣ ያ ማለት ቶታል ረቨኗችን ማክሲመም የሚደርሰው ማይክሮ ላይ እንደምታውቁት። እንዲሁም ደግሞ ማርጂናል ሬቨኑ ዜሮ ከመጣ ደግሞ ኢላስቲሲቲ ኦፍ ደማንድ ኢዝ ዩኒቲ ነው ማለት ነው። ሶ ኢላስቲሲቲ ኦፍ ደማንድ ዩኒቲ ነው ማለት ደግሞ ዋጋው መቀነስ ከማን ጋር እኩል ነው? ከሽያጩ መጨመር ጋር እኩል የሚሆንበት ቦታ ነው ማለት ነው። ዚስ ሌቭል ኦፍ አውትፑት ዛት ካን ቢ ፕሮዱስድ ዌን ኮንስትሬንድ ባይ ሚኒመም ሌቭል ኦፍ ፕሮፊት ኩድ ቢ ዲፈረንት ፍሮም ዘ ረቨኑ ማክሲማይዚንግ ሌቭል ኦፍ አውትፑት ማለት ነው። ስለዚህ ይሄ ሌቭል ኦፍ አውትፑት የሚመረተው በማን ቁጥጥር ስር ነው? አንደኛ በሚኒመም ሌቭል ኦፍ ፕሮፊቱን አሟልቶ በዛች ያንን ማሟላት አለበት። ይሄን ነጥብ ለማሟላት and could be different from the revenue maximizing level of output መለየት አለበት ማለት ነው። አለበት። ኦኬ ሶ ይሄኛው ረቨኑ ማክሲማይዚንግ ሌቭል ኦፍ አውትፑትን ለማሟላት ምን መደረግ አለበት? ሚኒመም ሌቭል ኦፍ ይሄ ፕሮፊትን ማሟላት እንዳለበት ይነግረናል። ሶ ቦሞልስ ኮልስ ዘ ዲፈረንስ ቢትዊን ዘ ማክሲመም ፖሲብል ሌቭል ኦፍ ፕሮፊት ኤንድ ሚኒመም ኮንስትሬንድ ፕሮፊት ሳክሪፌሲብል ይለዋል ማለት ነው። ስለዚህ የሁለቱ ልዩነት ነው የሚላቸው። አሁን እዚህ ጋር ቅድም አይተናል። ዘ ረቨኑ ማክሲማይዚንግ ሌቭል ኦፍ አውትፑት ማክሲመም መውጣት አይችልም። ሶ ዲፈረንት ነው ያልነውም ለምሳሌ እሱ የሚፈልገው ረቨኑ ማክሲማይዚንግ ሌቭል ኦፍ አውትፑቱ ሌላ ቦታ ሊሆን ይችላል። ምን ካለ? ሚኒመም ሌቭል ኦፍ ፕሮፊት ኮንስትሬንት ስላለ ማለት ነው። የሁለቱ ለምሳሌ 100 ሺህ ማትረፍ
የሚችል ካምፓኒ ነገር ግን እዚህ ጋር እንትን 100,000 ረቨኑ ማክሲማይዚንግ ሌቭል ኦፍ አውትፑት ቢሆን ነገር ግን ፕሮፊቱ ሚኒመም ስለተጣለበት ወደ 900 እንትን ወደ 90,000 ቢያወርደው 10,000 ዲፈረንስ አለ ማለት ነው። ምክንያቱም ይችን ህግ ለማሟላት ሲል ያችን ህግ ለማሟላት ሲል የሁለቱ ዲፈረንስ ምን ተብላ ይጠራታል? which is sacrificable ይላታል ማለት ነው። which is profit sacrificable ይላታል። ቦርሜል calls the difference between the maximum possible level of profit and minimum constrained profit sacrificable ይላታል ማለት ነው። ወይም ደግሞ ያው የምትከፍሉት ይሄ ሚኒመም ኮንስትሬንት ፕሮፊቱን ለማሟላት ስትሉ ማክሲመም ፖሲብል ሌቭል ኦፍ ፕሮፊቱን ስለማትጠቀሙት በሱ መካከል ያለው ልዩነት ሳክሪፋይስ አረጉ ማለት ነው። ሳክሪፋይስ አረጋችሁ in his view this profit will be voluntarily give up by the firm in order to increase sales revenue ይችን ፕሮፊት ማክሲማይዝ ማደረግ ደግሞ ይሄንን ቮለንታሪ ነው። ይሄን ፕሮፊት የሚያጡት ቮለንታሪ ነው ፊርሙ ማለት ነው፣ ፈቅዶ ነው። ለምንድን ነው? ሳልስ ረቨኗቸውን ማክሲማይዝ ለማድረግ ማለት ነው። ምክንያቱም ይሄ ፖሲብል ሌቭል ኦፍ ፕሮፊት ማክሲማይዜሽን ሚኒመም ኮንስትሬንት ምክንያት የሚሟላው ፖሲብል ሌቭል ኦፍ ፕሮፊት ማክሲማይዜሽናቸው ሃይ ከሆነ እሱ ግን ሳልስ ረቨኑን ለማምረት ከቀነሰው ነገር ግን ከሚኒመም ኮንስትሬንቱ መውረድ የለበትም። የሁለቱ ልዩነት ሳክሪፋይስ ተደርጓል። ያ ሳክሪፋይስ የተደረገው ደግሞ የፕሮፊትን መቀነስ ነው። ለምን ሲባል ረቨኑን ማክሲማይዝ ለማድረግ ማለት ነው። ኢፍ ዘ ቮለንታሪ ጊቭ አፕ ሌቭል ኦፍ ፕሮፊት ኢዝ ቱ አፓረንት ነገር ግን በገዛ ፈቃዳችን የምንተወው ፕሮፊት ያ ማለት ፊርሙ ሳልስ ማክሲማይዜሽን ስለሆነ ፕሮፊት ማክሲማይዜሽን ላይ አያመርትም ብለናል። ስለዚህ ፕሮፊት ማክሲማይዜሽን ላይ ካላመረተ የሆነ በፍቃድ የተውኑ ፕሮፊት አለ ለሳልሳችንን ለመጨመር ረቨኗችንን ለመጨመር ብለናል። ያንን ግን በጣም የምንተው ከሆነ አፓረንት ከሆነ ፕሮፊቱን የምንተው በጣም በኃይለኛው ከሆነ በጣም ከቀነስ ነው ማለት ነው። ሳልስን ለመጨመር ፕሮፊታችንን ዱብ ካረግ ነው it would tend to attract other firms operating in the same market በተመሳሳይ እኛ በያዝነው ማርኬት ላይ ሌሎች ፊርሞች እንዲሰሩ እድሉን እንሰጣቸዋለን ማለት ነው። ምክንያቱም ፕሮፊታችን የሚቀንሰው ፕራይሱን ቀንሰን ሽያጭ ለመጨመር ስለሆነ፣ ስለዚህ ፕራይሱ በጣም የሚቀንስ ከሆነ ሌሎች እንዲያመርቱ እድል እንሰጣቸዋለን። እነሱ ካመረቱ ደግሞ it would tend to create ultimate threat of takeover በሌሎች ተቀናቃኞቻችን ወይም ደግሞ በኮምፒውተሮቻችን የመዋጥ አጋጣሚውን ይመጣብናል ማለት ነው። ወይም ደግሞ እንያዛለን፣ በእነሱ እንጠቀለላለን ማለት ነው። this is why the sacrifice will be done quietly and only in a way which doesn't look like sacrificing ስለዚህ ይሄ ለዛ ነው ይሄ ሳክሪፋይሲንግ በትክክል ኳይትሊ እና ኦንሊ ኢን ዘ ዌይ ዳዝንት ሉክ ላይክ ሳክሪፋይሲንግ በማይመስል መልኩ የተወሰነ ሳክሪፋይ አድርገን ኳይትሊ በጥንቃቄ የምንሰራው ለዛ ነው ይለናል። In any event, the profit maximizing output will generally be less than the revenue maximizing level of output ይለናል። ስለዚህ ቅድም እንዳልኳችሁ ነው ፕሮፊት ማክሲማይዚንግ አውትፑታችን ያ ማለት ፕሮፊታችን ማክሲመም የሚደርሰው ቶታል ኮስታችን እና ቶታል ረቨኑ በቶታል ኮስት ከርቭ እና በቶታል ረቨኑ ከርቭ መካከል ያለው ልዩነት ሃይ ሲሆን ነው ያኔ ነው ማክሲመም የሚደርሰው። ነገር ግን እኛ የምናመርተው መቼ ነው? ረቨኑዎችን ማክሲማይዝ በሆነበት ሰዓት ነው። ያን ጊዜ ነው እኛ የምናቆመው ማለት ነው። እንደዛ ሲሆን ደግሞ የፕሮፊት ማክሲማይዜሽኑ ግራፍ ላይ እናየዋለን። የፕሮፊት ማክሲማይዜሽን ላይ የምናገኘው ፕሮፊት እና ረቨኑ ማክሲማይዜሽን ላይ የምናገኘው ፕሮፊት እኩል አይመጣም። ማንኛው ያንሳል? ረቨኑ ላይ የምናገኘው ያንሳል። ምክንያቱም ሳልስን ለመጨመር ፕሮፊትን ሳክሪፋይ አድርገናል። ዘ ሞዴል ዴቨሎፕድ ባይ ባውሞል አቴምፕት ቱ ሪካውንሲል ዘ ቢሄቪየር ኮንፍሊክት ቢትዊን ፕሮፊት ማክሲማይዜሽን ኤንድ ማክሲማይዜሽን ኦፍ ፊርም ሳልስስ ወይም ደግሞ ቶታል ረቨኑ። ስለዚህ ይሄ ቦሜል የሚያስታርቅልን ምንድን ነው? ይሄን ሁለቱን ለማስታረቅ ይሞክርልናል ማለት ነው። የፕሮፊት ማክሲማይዜሽንን እና ረቨኑ ወይም ደግሞ ሳልስ ማክሲማይዜሽን ላይ ያለውም ፕሮፊት ማለት ነው። ኦኬ ፊገር ቢለው ዲስፒክትስ ዘ ፊርምስ ቶታል ሳልስ ረቨኑ እና ቶታል ኮስትን ያሳየናል። እንዲሁም ደግሞ ማክሲመም ሳልስ ኦፍ ማክሲመም ፕሮፊትን እና ሳልስ ረቨኑን ለማን ሰብጀክት አድርጎ ለሚኒመም ፕሮፊት ኮንስትሬንት ጠብቆ እሱን ያሳየናል። ቀጣይ የምናየው ግራፍ ነው የሚለን እስኪ እንየው። ኦኬ እንግዲህ እዚህ ግራፍ ላይ እንደምታዩት ማለት ነው ኢን ዚስ ዲያግራም ማክሲማይዝ ፕሮፊት ኢዝ አቴኔብል
at the output shows at profit maximize output where the vertical distance between total revenue and total cost is maximized or total revenue greater than total cost የሆነበት ሰዓት አሁን እዚህ ጋር ማን ነው? ይሄ ቶታል ኮስት ነው፣ ይሄ ቶታል ረቨኑ ነው። ስለዚህ ይሄ ቶታል ረቨኑ ተመልከቱ በደንብ ይሄ ቶታል ረቨኑ እና ይሄ ቶታል ኮስት ኃይለኛ ጋፕ ያላቸው ነው አይደለ? ምክንያቱም ፕሮፊት ቶታል ረቨኑ ሲቀንስ ቶታል ኮስት ነው። ስለዚህ ኃይለኛ ጋፕ የምታገኙት ወይም ደግሞ ትልቅ ጋፕ የምታገኙት እዚህ ቦታ ላይ ነው። እዚህ ቦታ ስለዚህ ምንድነው ማለት ነው? ፕሮፊት ማክሲማይዜሽናችን ነው ማለት ነው። ፕሮፊት ማክሲማይዜሽናችን ነው። በት የሚያሳዝነው ነገር የኛ ፊርም ግን የት አያመርትም? እዚህ ቦታ ላይ አያመርትም። ምክንያቱም ሳልስን ለመጨመር ስለሚፈልግ የት ነው የሚያመርተው? ቶታል ረቨኗችን ማክሲማይዝ የሆነበት። ቶታል ረቨኗችን ማክሲማይዝ የሆነው የቱ ጋር ነው? እዚህ ጋር ነው። ስለዚህ ቶታል ረቨኗችን ማክሲማይዝ ሲሆን እዚህ ጋር ማርጂናል ረቨኗችን ብትሰሩት እዚህ ጋር እንደዚህ ነው የሚሆነው። ማርጂናል ረቨኗችን ዜሮ ነው የሚሆነው። ስለዚህ ማርጂናል ረቨኗችን ዜሮ ሲደርስ ቶታል ረቨኗችን ማክሲመም የሚሆንበት ቦታ ላይ ነው ማለት ነው የሚያመርተው ፊርሙ። ምክንያቱም ሳልስ ማክሲማይዜሽን ስለሆነ። ስለዚህ ማክሲማይዝ ፕሮፊት የሚገኘው የቱ ጋ ነው? እነኚህ ሁለቱ ሃይስት ዲስታንስ አላቸው ጋ ነው፣ እዚህ ጋ ነው ማለት ነው። ሶ እሱን ካየን ዘ ፕሮፊት ማክሲማይዚንግ ፊርም ውድ ፕሮዱስ ዘ ሌቭል ኦፍ አውትፑት ሾውን አስ ፕሮፊት ማክሲማይዝ አውትፑት። ስለዚህ ፕሮፊትን ማክሲማይዝ የሚያደርግ ፊርም ከሆነ ማምረት የሚፈልገው የት ላይ ነው? ሌቭል ኦፍ አውትፑቱን ፕሮፊቱ ማክሲማይዝ የሆነበት አውትፑት ላይ። ስለዚህ ፕሮፊት ማክሲማይዝ የሆነበት አውትፑት ይሄ ነው ማለት ነው። የት ነው የሚያመርተው? እዚህ ጋር ስለሆነ ማለት ነው። ኦኬ ስለዚህ ይሄን ያህል አማውንት ኦፍ እንትን አውትፑት ያመርታል ማለት ነው። ኦኬ if the minimum acceptable profit is at the level marked with operation profit constraint ይለናል። ስለዚህ if the minimum acceptable profit is at the level marked with operational profit constraint ከተሰጠ ያ ማለት ይህን ማምረት የሚደረገው ኦፕሬሽናል ፕሮፊት ኮንስትሬንት ካለ ኦፕሬሽናል ፕሮፊት ኮንስትሬንት እና ነን ኦፕሬሽናል ፕሮፊት ኮንስትሬንት የሚባል ሁለት ሀሳብ አለ። ሶ ይህንን ማክሲመም ፕሮፊት ላይ እዚህ ጋር ሊያመርት የሚችለው ኦፕሬሽናል ፕሮፊት ኮንስትሬንት ካለ ነው። ይሄው እዚህ ጋር ኦፕሬሽናል ፕሮፊት ኮንስትሬንቱ እዚህ ጋር ተሰምሮላችኋል። ፕሮፊት ከርቫችን እዚህ ጋር ነው። ይሄ ነው ፕሮፊት ከርቫችን። ሶ ይሄ በመካከሉ ያለው ኦፕሬሽናል ፕሮፊት ከሆነ አሁን ይሄ ኦፕሬሽናል ፕሮፊት ኮንስትሬንቱ ይሄ ከሆነ ምንን ይከለክለዋል? ሳልስ ማክሲማይዝ የሚደረግበት ቦታ እንዳይሄድ ይከለክለዋል። ቢኮዝ ይሄ ኦፕሬሽናል ፕሮፊት ኮንስትሬንት ማለት ሰዎች ወይም ደግሞ ሼርሆልደሮቹ ከዚህ በታይ መሆን የለበትም ብለው ካሰቡ ፕሮፊቱ፣ ስለዚህ ግዴታ ማምረት ያለበት የት ይሆናል ማለት ነው? እዚህ ጋር ይሆናል ማለት ነው። እዚህ ጋር ይሆናል። ሶ ያ ምን ሆነ ደግሞ ፕሮፊት ማክሲማይዜሽን አውትፑት ሆነ። ሶ ይሄ የሚሆነው ከላይ ያየነው የሚሆነው ኦፕሬሽናል ፕሮፊት ኮንስትሬንት ካለ ዘ ፊርም ዊል ኖት ቢ ኤብል ቱ ፕሮዱስ ሳልስ ማክሲማይዜሽን ፕሮፊት ሌቭሉን ማምረት አይችልም። እዚህ ጋር ማምረት አይችልም። ምክንያቱም ይሄ ኮንስትሬንት ስላስቀምጡበት ኦነሮቹ ማለት ነው። however in a ቦሞልስ ሞዴል ግን ዘ ፊርም ኢዝ ሳልስ ማክሲማይዘር ነው and hence will produce at the revenue maximizing level of output ነው ሚዛት the level at which the marginal revenue is zero የሚሆንበት ቅድም እንደነገርኳቸው እዚህ ቦታ ላይ ማለት ነው። ሶ ማርጂናል revenue ዜሮ ነው። ቶታል አውትፑታችን ማክሲማይዝ የሚሆንበት ላይ ነው የሚያመርተው and elasticity of demandችን ደግሞ ዩኒቲ የሚሆንበት ላይ እንደሚያመርት አይተናል። the sales max output is that which is produced by the revenue maximizing firm when constrained by the non-operative profit constraints non-operative profit constraint ማለት ደግሞ ፕሮፊቶቹ እዚህ ጋር ነው ሴት ያደረጉለት ኦነሮቹ ማለት ነው። ስለዚህ ሳልስ ማክሲማይዜሽን ለማድረግ ይሄ ፕሮፊት ሊሚትድ ያደረጉት ፕሮፊት አልከለከለውም። ይሄው ፕሮፊት ግራፉ ያለው እዚህ ጋር ነው። እነሱ ግን ያደረጉት እዚህ ጋር ነበር። ስለዚህ አሁንም አለው እድሉ አለው። ስለዚህ ምን ላይ ያመርታል ማለት ነው? ሳልስ ማክሲማይዜሽን አውትፑትን የማምረት ችሎታ አለው ማለት ነው። አለው ባጭሩ ይሄ ነው። ስለዚህ ይሄ ጋር ፊርም ሴት ካደረገለት ይሄንን የማምረት ሳልስ ማክሲማይዝ የማድረግ ፕሮባቢሊቲ ያለው ኦፕሬሽናል ፕሮፊት ኮንስትሬንት ላይ ከሆነ ግን የማድረግ ችሎታ ስለሌለው ወይም ደግሞ ስለማያሟላለት ፕሮፊት ማክሲማይዜሽን ላይ የማምረት ግዴታ ይኖርበታል። ሶ ቦሞልስ ግን ሳልስ ማክሲማይዘር ነው። ስለዚህ የፊርሞቹ ነን ኦፕሬሽናል ፕሮፊት ኮንስትሬንት ናቸው ማለት ነው። ነን ኦፕሬሽናል ፕሮፊት ኮንስትሬንት ናቸው። ኦኬ ነን ኦፕሬቲቭ ፕሮፊት ኮንስትሬንት ኢዝ ሴት ባይ ዘ ኦነርስ ወይም ደግሞ በማን ነው ሴት የሚደረገው አልኳችሁ? ያው እንዳልኳችሁ በኦነር ወይም ደግሞ በሼር ሆልደር ኦፍ ዘ ፊርም ነው። ሁ ሉክስ ፎር ሚኒመም አክሴፕተብል ፕሮፊት ፍሮም ዘ ፊርም። ስለዚህ ከፊርሙ ወይም ደግሞ ከማናጀሩ መቀበል የሚፈልጉት ሚኒመም አማውንት ኦፍ ፕሮፊት ነው ማ ነን
ኦፕሬቲቭ ፕሮፊት ኮንስትሬንት የምንለው ማለት ነው። አንደር ዚስ ኮንስትሬንት ዘ ማናጀር ውድ ላይክ ቱ ሴት ዘ አውትፑት አት ሳልስ ማክሲማይዘር ሌቭል ዌር ማርጂናል ረቨኑ ኢዝ ዜሮ እስከሚሆን ድረስ ደግሞ ሄዷል ማለት ነው። አጋጣሚ ፈቅዶለታል። ሶ ያንን ማምረት ይችላሉ። ስለዚህ ነን ኦፕሬቲቭ ፕሮፊት ኮንስትሬንት ማለት ኦነሩ ወይም ሼር ሆልደሩ ለፊርሙ የሚሰጠው ሚኒመም አማውንት ኦፍ ፕሮፊት መቀበል የሚፈልገው አማውንት ኦፍ ፕሮፊትን የሚወክልልን ነው ማለት ነው። ኦኬ ሁለተኛው የማናጀራል ቲዎሪ የምናየው ማሪስ ሞዴል ነው። ማሪስ ሞዴል የሚለው ምንድን ነው? ከቦሞልስ ሞዴል የሚለየው በአንድ ነገር ነው። እሱም በማናጀር የማናጀሩ ኦብጀክቲቭ ነው የሚለያቸው። ስለዚህ እሱን እኔ የማናጀር ኦብጀክቲቭ ቦሞልስ ላይ ምንድን ነው ያልነው? ሳልስ ወይም ደግሞ ረቨኑ ማክሲማይዜሽን። ማሪስ ሞዴል ላይ ግን ይሄ ሳልስ ወይም ደግሞ ረቨኑ ማክሲማይዜሽን ሳይሆን ግሮዝ ሬት ነው የሚወስነው ብሎ ያስባል። ሶ ማሪስ formalized the hypothesis that managerial control would lead to growth as an objective, showing that shareholders were a less important constraint on such firms than financial markets ማለት ነው። ስለዚህ ማርስ የሚያወራው ምንድን ነው? ሼር ሆልደሩ ማናጀራል ኮንትሮል ዊድ ሊድስ ቱ ግሮዝ አን ኦብጀክቲቭ። ስለዚህ ማናጀር ወይም ደግሞ ኮንትሮል የሚያደርገው ማናጀር ወደ ምንድን ነው አላማው? ወደ ግሮዝ ነው ኦብጀክቲቭ ነው የሚለው። ኦብጀክቲቭን ወደ ግሮዝ ይወስደዋል። ሶ ሼር ሆልደር ዌር ለስ ኢምፖርታንት ኮንስትሬንት። ሶ በዚህ ሀሳብ ከሆነ ማናጀሩ ኦብጀክቲቭ ግሮዝ ከሆነ ሼር ሆልደሮች ምንድን ነው ለስ ኢምፖርታንት ናቸው፣ ወይም ደግሞ ኮንስትሬንት ያን ያህል ጫና አይጥሉበትም። ምክንያቱም እድገቱም ለነሱ ስለሚጠቅም ማለት ነው። ኦን ሰች ፊርምስ ዛን ፋይናንሻል ማርኬት፣ ከፋይናንሻል ማርኬት ይልቅ እዚህ አይነት ወይም ደግሞ ግሮዝን የሚያስብ ማናጀሪያል ኮንትሮል የሚያደርግ ማርኬት ላይ የሚያሳድሩት ተጽዕኖ ዝቅተኛ ነው። ዘ ሞዴል ኢዝ ዳይናሚክ ኢን ዘ ሴንስ ዛት ኢት ኢንኮርፖሬት ዘ ኢሹ ኦፍ ግሮዝ ኦፍ ዘ ፊርም። ስለዚህ ይሄ ሞዴል ዳይናሚክ ነው፣ ተለዋዋጭ ነው። ሶ ማንን ይይዛል? የፊርሙ ግሮዙ ነው ዋናው ኢንኮርፖሬት የሚያደርገው አላማው ግሮዝ ኦፍ ዘ ፊርም ስለሆነ ማለት ነው። ላይክ ቦሞልስ ሞዴል ኢት አሲዩም ዛት ማናጀር ዊል አክት አስ ኤ ማክሲማይዘር ዜር ዩቲሊቲስ። ሶ ቦሞልስ ያልነገርኳቸው ነገር ቦሞልስ እና ማሪስ ማናጀር የራሱን የሆነ ዩቲሊቲ ማክሲማይዝ ማድረግ ይፈልጋል። ያ ዩቲሊቲው ግን ምንድን ነው? ከኦነሩ ዩቲሊቲ የተለየ አይደለም። ዞሮም ከነሱ ጋር የተያያዘ ነው። ማናጀሩ ምንድን ነው የሚፈልገው? ስሙ እንዲያድግለት፣ ደሞዙ እንዲያድግለት፣ እንዲሁም ደግሞ ስራውን እንዳያጣ በትክክል ካምፓኒው ማደግ እንዳለበት ነው የሚፈልገው። ስለዚህ ማሪስ ግሮዝ ነው ይላል። ሶ ራዘርዛን ከምን ይልቅ ከፕሮፊት ይልቅ ማናጀሩ የራሱን ዩቲሊቲ ያስቀድማል። በት ኢንኮንትራስት ቱ ቦሙሎ ከቦሞል የሚለየው ግን በምንድን ነው? ሁለቱም ለእድገት ነው የሚሰሩት። ግን ከቦሞል የሚለየው ይሄ ማሪስ አሲዩም ዛት ኢት ዊል አቺቭ ስሩ ግሮዝ ራዘር ዛን ሳልስ ማለት ነው። ስለዚህ ይሄ የፊርሙ ዩቲሊቲ ማክሲማይዝ የሚያደርገው ማናጀሩ ዩቲሊቲውን ፊርሙን በማሳደግ ነው። ሶ ይሄ ፊርሙን የሚያሳድግበት መንገድ ግን ለቦሙሎ ወይም ደግሞ ለመጀመሪያው ቦሞል ሞዴል ላይ በምንድን ነው የሚያሳድገው ያልነው? በሳልስ እና በረቨኑን ማክሲማይዝ በማድረግ። ይሄኛው ግን በግሮዝ ነው። ከሳልስ ይልቅ በግሮዝ ዴቨሎፕ ያደርጋል ፊርሙን ማለት ነው። ሶ ሀሳቡ ግን ስራውን እንዳይለቅ እሱ ጥሩ ማናጀር እንደሆነ ለማሳየት የሚረዳው ይሄ ስለሆነ ነው ማለት ነው። ሶ የፊርሙ ሀሳብ ሁለቱም ጋር ተመሳሳይ ነው የሚለው ያው ፕሮፊት ማክሲማይዜሽን ነው። ፊርሙ ስላችሁ የፊርሙ ኦነር ሀሳብ ለማለት ፈልጌ ነው። ሶ እሱ ጋር ሁለቱም ተመሳሳይ ናቸው ነው የሚለው። ሶ ምንድነው ቀጣይ? አት ኢትስ ሲምፕለስት ዘ ሞዴል ሃዝ ቱ ከርቭስ ዋን ኢዝ ሪፕሬዘንቲንግ ዘ ሰፕላይ ግሮዝ ኤንድ ዘ አዘር ኢዝ ዲማንድ ግሮዝ። ስለዚህ ይሄ ማሪስ ሞዴል ሁለት አይነት ከርቮችን ኢንትሮዱስ ያደርጋል ይሄን ለመወከል። አንዱ ሰፕላይ ግሮዝ ነው፣ ሁለተኛው ዲማንድ ግሮዝ ነው። ሶ ኢን ዘ ማሪስ ሞዴል ዌር ዘ ሰፕላይ ግሮዝ ኤንድ ዲማንድ ግሮዝ ሪሌሽንሽፕ አር ሳቲስፋይድ፣ እነኚህ ሁለቱ ሪሌሽንሽፓቸው ሳቲስፋይድ ሲሆን ዜር ዊል ቢ ምን ይኖራል ማለት ነው? ዩኒክ የሆነ ስቴት ኦፍ ግሮዝ ኤንድ ፕሮፊት ኢኩሊብረም ላይ ይደርሳል። ስለዚህ ሁለቱም ፕሮፊት ኢኩሊብረም የመድረስ ግዴታ አለባቸው። ፕሮፊት ኢኩሊብረም የሚያደርሱት የቦሞል መቼ ነው? ማርጂናል ረቨኑ እዚህ ጓልስቱ ዜሮ ሲሆን፣ እንዲሁም ደግሞ ይሄኛው ደግሞ ሰፕላይ እና ዲማንድ ግሮውዙ እኩል ሲሆን ማለት ነው። ስለዚህ ፕሮፊት ኢኩሊብረም ሁለቱም መድረስ ይሄኛው በሰፕላይ ግሮዝ እና በዲማንድ ግሮዝ መሆኑ ነው እንጂ ሁለቱም ፕሮፊት ኢኩሊብረም አላቸው።
the rate of growth of demand will match the rate at which investment in the firm provides the volume and range of products required to meet their demand። ስለዚህ ዴማንድን ማሳደግ ማለት ፍላጎት ማምጣት ነው አይደለ? ስለዚህ ምን ማች ማድረግ ያለበት ነው የሚለን ይሄን ዴማንድ ስናመጣ ኢንቨስት ስናረግ ከከስተመሩ ፍላጎት ጋር ማች ማድረግ አለበት የፕሮዳክት ታይፑ እና ሬንጁ ማለት ነው። the demand growth curve show the maximum profit rate consistent with each growth of demand። ስለዚህ ዴማንድ ግሮዝ ከርቭ የሚያሳየ ምንድን ነው? ማክሲመም ፕሮፊት ሬቱን ከማን ጋር እያሄደ ከግሮዝ ዴማንዱ ባደገ ቁጥር ከፕሮፊቱ ጋር ያለውን ሪሌሽን ማክሲመም ፕሮፊት ሬት ሪሌሽንሽፕ ነው የሚያሳየን ዴማንድ ግሮዝ ከርቡ ዊዝ ዘ ዴማንድ ግሮዝ ኢዝ ሲን አስ ዲተርማይኒንግ ፕሮፊት። እዚህ ጋር አንድ ነገር ያዙልኝ። ዴማንድ ግሮዝ ከርቭን ስንመለከት ይሄ ግሮዝ እድገት መንጣቱ ለአንድ ካምፓኒ ፕሮፊት ያመጣል ብሎ ያመለክተናል። ስለዚህ ግሮዝ ዲተርማይን ፕሮፊት ነው ዴማንድ ግሮዝ ላይ። ሰፕላይ ግሮዝ ላይ ግን በተቃራኒ ነው። ያ ማለት ሰፕላይ ማለት ምን ማለት ነው? መጀመሪያ ሰፕላይ ግሮዝ ማለት ፕሮፊት ማክሲማይዚንግ ግሮዝ ነው። ስለዚህ ፕሮፊት መምጣቱ ነው እድገት የሚያመጣው ብሎ ያስባል ሰፕላይ ግሮዝ ከርቭ። ለምን? ምክንያቱም ሰፕላይ ማለት የተለያዩ ካፒታል ማግኘት፣ እኛ ኢንቨስት እንድናረግ ካፒታሎችን ስናገኝ ነው ሰፕላይ የሚሆነው። ያንን ካፒታል ለማግኘት ደግሞ ምን ያስፈልጋል? ትርፍ ያስፈልጋል። ስለዚህ ትርፍ ምን ያስገኘናል? ካፒታል አስገኝቶ ምን ሰፕላይ ከዚያ በኋላ ምን ያመጣል ይለናል? ግሮዝ። ስለዚህ መነሻው ማን ነው? ፕሮፊቱ ወደ ግሮዝ ይመራናል ብሎ አሰበ። ዴማንዱ ጋር ስንሄድሳ ብዙ አቅርበን በዳይቨርሲፋይ የሆነ ፕሮዳክት አቅርበን ፕሮፊት እናገኛለን። ያኔ ደግሞ እናድጋለን። ስለዚህ ግሮውዙ እንትን ፕሮፊት የሚያመጣው ምኑ ነው? የተለያየ ዳይቨርሲፋይ የሆነ ፕሮዳክት ዴማንድ የሚደረግ ፕሮዳክት ማምረት ደግሞ ምንድነው? የፊርሙ ማደግን ያመለክታል። ስለዚህ ግሮዝ ክሬት ፕሮፊት የሚሆነው ግሮዝ ዴማንድ ግሮዝ ከርቭ ነው። እንዲሁም ደግሞ ፕሮፊት ክሬት ግሮዝ ከሆነ ደግሞ ሰፕላይ ግሮዝ ከርቭ ሪፕሬዘንት ያደርግልናል ማለት ነው። እነኚህ ሁለቱ ልዩነት እዩ። እዚህ ጋር ከርቮቹ ፕሮፊት ሬት አለ በዋይ አክሲስ፣ ግሮዝ ሬት ደግሞ በዚህ ጋር አለ። ስለዚህ እዚህ ጋር አሁን ሰፕላይ ወይም ደግሞ ሰፕላይ ግሮዝ ሬት አለ። ሰፕላይ ግሮዝ ሬት እንግዲህ ሰፕላይ ምን ያመጣል ብለናል? ሰፕላይ ግሮዝ ሲመጣ ምን ይመጣል? ፕሮፊት ይመጣል ብለናል። ነገር ግን ፕሮፊት በመጣ ቁጥር ምን ይመጣል? ዴማንድ ሶሪ በጣም ይቅርታ ዴማንድ በመጣ ቁጥር ፕሮፊታችን ከዚያ በኋላ እንደሚመጣ ያሳየናል። ይሄ ደግሞ ሰፕላይ ደግሞ ከየት ይመጣል? ከፕሮፊት ደግሞ ይሄ ፕሮፊት ሰፕላዩ ማተር እንደሚያደርገው ይኸው ፕሮፊት ሲያድግ ሰፕላይ ያድጋል፣ ፕሮፊት ሲያድግ ሰፕላይ ያድጋል፣ ፕሮፊት ሲያድግ ሰፕላይ ግሮዝ ያድጋል። ስለዚህ በዚህ መልኩ ስናይ አሁን እዚህ ጋር የምታዩልኝ ነገር ሁለት ነገር ነው። እሱም እዚህ ጋር ያለች ፖይንት ኤ1 እና እዚች ጋር ያለች ፖይንት ኤን ነው። እዚህ ጋር ኤን ስትመለከቷት ሃይስት ፕሮፊት ወይም ደግሞ ፕሮፊት ማክሲማይዜሽን ነው። ስለዚህ እነኚህ ጋር ማምረት የሚፈልገው ይሄን ያህል አውትፑት እንዲመረት የሚፈልጉት ማን ናቸው? የፊርሙ ኦነሮች ወይም ደግሞ ሼር ሆልደሮች እዚህ ጋር ነው ማምረት የሚፈልጉት። እዚህ ጋር ነው ማምረት የሚፈልጉት። አት ኤ ላይ ፕሮፊት ይኸው እዚህ ጋር ፕሮፊት ማክሲማይዝ የሆነው እዚህ ጋር ነው። ስለዚህ እዚህ ጋር ማምረት የሚፈልጉ ሼር ሆልደሮች ናቸው። ነገር ግን ይሄንን ትቶ እዚህ ጋር የሚያመርተው ማን ነው? እዚህ ጋር የሚያመርተው ወይም ደግሞ እዚህ ጋር እንዲመረት የሚፈልገው ማኔጅመንቱ ነው ወይም ደግሞ ማናጀሩ ማለት ነው። ለምን? ሳልሱን ወይም ደግሞ ግሮውዙን ለማሳደግ። ስለዚህ ግሮውዝ ሬቱን ለማሳደግ እዚህ ጋር ማምረት የሚፈልገው ማናጀሩ ነው። እዚህ ጋር ግን እንዲመረት የሚፈልጉ ግሮውዝ ሬት ሳይኖር ፕሮፊቱ ማክሲማይዝ ሲሆን መመረት የሚፈልጉት ደግሞ ሼር ሆልደሮቹ ናቸው። በዚህ መልኩ ነው የሚታዩት ማለት ነው። ኦኬ ስለዚህ ይሄኛው ሁለቱ ከርቭ ደግሞ የሚያሳየን ምንድነው? እዚህ ጋር ኤስጂ2 ላይ እና ኤስጂ1 ላይ ምንድነው ልዩነቱ ካላችሁ ኤስጂ1 ፕሮፊቱ በጣም ሃይ ነው፣ ነገር ግን ግሮዝ ሬት የለውም። ስለዚህ ይሄ ፊርም ለመባረር ወይም ደግሞ ስሙን ለማስጠራት አልተነሳሳም ወይም ደግሞ ብዙ ፍላጎት የለውም። ስለዚህ ስራውን ወይም ደግሞ ጆብ ኢንሴኩሪቲው አላሳሰበውም ማለት ነው። ይሄኛው ሰውዬ ግን የሚያሳየ ምንድነው? ግሮዝ ሬቱን ማሳደግ፣ ስለዚህ ገበያው ላይ እንዲቆይ ወይም ደግሞ ማናጀርነቱ ላይ እንዲቆይ ነው ይሄንን ማድረግ የፈለገው፣ ስሙ እንዲበረታታ ነው ግሮዝ ማንጣት የፈለገው። ስለዚህ ይሄኛው ለስሙ የሚጨነቅ ስራውን እንዳያጣው የሚፈራ ማናጀር ነው ማለት ነው የሚያሳየን። ሶ ግሮዝ አራይዝስ ስሩ ዳይቨርሲፊኬሽን ኢንቱ ኒው ፕሮዳክትስ ራዘር ዛን ኤክስፓንሽን ኦፍ አውትፑት ዘ ሰፕላይ ግሮዝ ኢዝ ዘ ማክሲመም ግሮዝ ኦፍ ሰፕላይ ዛት ካን ቢ ጀነሬትድ ፍሮም ኢች ፕሮፊት ሬት ጊቨን ማናጅመንት አቲቲዩድ ቱ ግሮዝ ኤንድ ጆብ ሴኩሪቲ ይለናል። ስለዚህ ምንድነው የሚለን?
ግሮዝ የሚነሳው ከምንድን ነው? ዳይቨርሲፊኬሽን ኢንቱ ኒው ፕሮዳክት አዲስ ፕሮዳክት በማምረት ነው። ከምን ይልቅ ከአውትፑት ከማስፋፋት ይልቅ አዳዲስ ፕሮዳክቶችን በማምረት ግሮዝ እንደሚመጣ ይነግረናል። እንዲሁም ደግሞ ሰፕላይ ግሮዝ ደግሞ የሚያሳየን ምንድን ነው? ማክሲመም ግሮዝ ኦፍ ሰፕላይ የአቅርቦት እድገታችንን ነው የሚያሳየን። ዛት ካን ጀነሬት የሚደረገው ከየት ነው ብያችኋለሁ? ከፕሮፊት ነው። ምክንያቱም ፕሮፊት ዲተርማይን ግሮዝ ስለሚል ማለት ነው። ስለዚህ ከፕሮፊት ሬት ዲተርማይን የሚያደርገው ስለሆነ ከፕሮፊት ሬት ጀነሬት የሚደረገው ሰፕላይ ግሮዝ እንደሆነ ያሳየናል። ሶ ይሄ የሚመጣው ደግሞ በምን ምክንያት ነው? ጊቭን ማኔጅመንት አቲቲዩዱ የማናጀር አስተሳሰቡ ምን ሲሆን ጆብ ሴኩሪቲውን ማስጠበቅ ሲፈልግ ማለት ነው። ሰፕላይ ግሮዝ ኢዝ ዳይሬክትሊ ሪሌትድ ቱ ፕሮፊት ቢኮዝ ሃየር ፕሮፊት ኢምፕላይስ ሃየር ሪቴንድ ኤርኒንግ ስለሚኖረው እንግዲህ ሰፕላይ ግሮዝ ከፕሮፊት ጋር ዳይሬክት ሪሌሽንሽፕ አለው። ለምን? ከፍተኛ የሆነ ፕሮፊት ሲመረጥ ሪቴንድ ኤርኒንጋችን ወይም ደግሞ ካምፓኒው የሚያተርፈው ተከፋፍሎ የሆነ ሂሳቡን ተከፋፍሎ በሼር ሆልደሮቹ ተከፋፍሎ ካምፓኒ ውስጥ የሚቀረው ብር ኃይለኛ ካፒታል እንዲኖር ፕሮፊቱ ሀይ ከሆነ ካፒታሉም ሀይ ይሆናል። ያ ካፒታል ሀይ መሆን ደግሞ ሰፕላይ ነው ለኛ ምን ለማድረግ ኢንቨስት ለማድረግ። ስለዚህ ዳይሬክት ሪሌሽንሽፕ እንዳላቸው ያሳየናል ማለት ነው። ኦኬ ቀጣይ የምንመለከተው ፕሪንሲፓል ኤጀንት ቲዮሪ ወይም ደግሞ ኤጀንሲ ቲዮሪን የምናይ ይሆናል። ስለዚህ ይሄ ምንድነው የሚያወራው ካልን አንድ ፕሪንሲፓል ይሄ ፕሪንሲፓል የሚያወራው ምንድነው? አንድ ኦነር እና ፕሪንሲፓል አሉ። ፊርሞች በሁለት መንገድ ይገዛሉ ማለት ነው። ስለዚህ አንድ ፕሪንሲፓሉ አለ። ፕሪንሲፓሉ ማለት ኦነሩ ነው። እንደገና ደግሞ ምን አለ? ኮንትሮል የሚያደርገው ኤጀንቱ አለ። ኤጀንቱ ስለዚህ በኤጀንቱና በፕሪንሲፓሉ መካከል ምን አይነት ግንኙነት ይኖራል የሚለውን ይሄ ዲተርማይን ለማድረግ የመጣ ነው ማለት ነው። ስለዚህ ባጭሩ እስካሁን የምታውቋቸው ሞራል ሃዛርድ እና አድቨርስ ሴሌክሽን ብዬ ብነግራችሁ እርግጠኛ ነኝ አይምሯቸው ላይ ክሊክ አድርጓል። ማይክሮ ላይም እንዲሁም ሌሎች ላይም ብዙ ላይ አይታችሁታል። ሶ ምንድነው የሚለን? አንድ የፊርም ኦነር ወይም ደግሞ ሼር ሆልደሩ የሚቀጥረው ማናጀርን ባህሪ አያውቀውም። ስለዚህ ከገባ በኋላም ሊያጠፋ ሊለግም ይችላል። ከመግባቱም በፊት እውቀት የለው ይሆናል የሚለውን ሀሳብ እንዴት እንፍታው የሚለውን ባጭሩ ሁኔታ የሚያስረዳ ነው። ስለዚህ ቀስ እያልኩ ነግራቸዋለሁ ማለት ነው። ኢት ኤግዛማይን ሲቹዌሽን ኢን ዊች ዜር አር ቱ ሜን አክተር እንዳለ ይነግረናል። ሁለት አክተሮች አሉ ፊርም ላይ እነሱም ፕሪንሲፓል ነው። አንዱ ፕሪንሲፓሉ ምንድነው? ኦነር ነው ብያቸዋለሁ። እንዲሁም ደግሞ የአሲቱ ኦነር ማለት ነው እና ኤጀንቱ ምንድነው? ውሳኔውን የሚወስነው which affect the values of the asset ኦን ቢሃልፍ ኦፍ ዘ ፕሪንሲፓል ማለት ነው። የፕሪንሲፓሉን ውክልና ስለሚይዝ ይሄ ኤጀንቱ አሴቱን አፌክት ያደርገዋል። ሶ ያ ማለት ማናጀር ስለሆነ ማለት ነው። ዘ ኬ ዩኒፋይንግ ፊቸርስ ኦፍ ዘ ፕሪንሲፓል ኤጀንት ፕሮብለም አር ዛት ዘ ፕሪንሲፓል ናውስ ለስ ዛት ዘ ኤጀንትስ አባውት ሰምቲንግ ኢምፖርታንት። ስለዚህ እዛ ካምፓኒውን የሚቆጣጠረው ማናጀሩ ከሆነ ሼር ሆልደሮቹ ወይም ደግሞ ኦነሮቹ ከማናጀሩ ያነሰ መረጃ ነው ያላቸው። ስለምኑ? ስለ ድርጅቱ ማለት ነው። መጨረሻ ላይ ነው እንጂ ትርፉን የሚያዩት እያንዳንዱ ዲቴል ነገሩን ማናጀሩ ነው ማለት ነው የሚገመግመው። ስለዚህ ያነሰ መረጃ አላቸው ያልነው ለዛ ነው። ኤንድ ዜር ኢንተረስት ኮንፍሊክትስ ኢን ሰም ዌይስ። ስለዚህ በኢንተረስታቸውም ግጭት እንዳለ በሁለቱ ሞዴሎች ላይ አይተናል ካሁን ፊት። ዜር ሲምስ ቱ ቢ ቱ ታይፕስ ኦፍ ፕሮብለም። ስለዚህ ምን አይነት ችግሮች ይፈጠራሉ? ሁለት ቅድም ያልኳቸው አድቨርስ ሴሌክሽን እና ሞራል ሃዛርድ ችግር ይፈጠራል። ሶ የመጀመሪያው ዘ ፈርስት ዋን ኢዝ ፕሮብለምስ ዌር ኤጀንትስ ካን ዱ ሰም ኮስትሊ አክሽን ቱ ኢምፕሩቭ አውትካምስ ፎር ዘ ፕሪንሲፓል በት ዘ ፕሪንሲፓል ካን ኖት ኦብዘርቭ ዘ አክሽን ዜር አር ናውን አስ ኢፈርት አቨርሽን ወይም ደግሞ ሞራል ሃዛርድ ፕሮብለም በማለት እንጠራዋለን። ምንድነው የሚለን? ከተቀጠረ በኋላ ያ ኤጀንቱ ይህን ፕሪንሲፓሉን ወደ ወጪ የሚያደርጉ ወይም ደግሞ ትርፋማ የማያደርጉ ተግባሮችን ሊሰራ ይችላል፣ ሊለግም ይችላል ማለት ነው። ስለዚህ ኮስትሊ አክሽን ሊያደርግ ይችላል። ምኑ አቅሙ እያለው ሊለግም ይችላል ማለት ነው። ለምሳሌ አንድ ማናጀር ስልኩን ሲነካካ ቢውል ያ ኦነሮቹ አያውቁም። ስለዚህ ምን መስራት እንዳለበት ከለገመ ያው ፕሮዳክቲቭ አይሆኑም ማለት ነው። ያ ምን ይባላል? ከቀጠሩት በኋላ አቅሙ እያለው ግን ከለገመ ካታለላቸው ሞራል ሃዛርድ ወይም ደግሞ ኢፈርት አቨርዥን ማውጣት የሚፈልገውን ኢፈርት አላወጣላቸውም ማለት ነው። ስለዚህ ሌቱ ፓርቲስ ሀብ አሲሜትሪክ ኢንፎርሜሽን ቢኖራቸው ሁለት ፓርቲ ደግሞ አሲሜትሪክ ኢንፎርሜሽን አላቸው ማለት የተለያየ መረጃ አላቸው ማለት ነው ስለ አንድ ነገር። እነኚህ የተለያየ መረጃ ካላቸው ፕሪንሲፓል ኦፈር የኮንትራክት ቱ ዘ ኤጀንት ምን ያድርግ ነው የሚለው? ኮንትራክት ይፈርማል ፕሪንሲፓሉ ማለት ነው። ኤጀንቱ አክሽኑን ይፈጽማል። ፕሪንሲፓሉ እንዳርግ እሺ አደርጋለሁ ብሎ ኮንትራክት ተፈራረሙ። ኤጀንቱ ከዚያ ተግባሩን የሚሰራው እሱ ነው። ያ የሚሰራ በኤጀንት የሚሰራ አክሽን ግን ምንድነው? የራሱ አይነት ታይፕ ነው ማለት ከራሱ ነው
አኳኋኑ ነው የሚወስነው የሰውየው ነው። ስለዚህ በማን አይታይም? በፕሪንሲፓሉ ሊታይ አይችልም ማለት ነው። አይታይም። ሶ መጨረሻ ላይ ነው የሚያው። ለምሳሌ ኤግዛምፕሎች ልሰጣችሁ። ማናጀር እና ሰራተኛ፣ ሰራተኛ ሁሌም ሲገባ ለማናጀሩ ምንድነው እችላለሁ ብሎ ነው የሚገባው። ከዚያ ከገባ በኋላ ግን ኢፈርት የማያዋጣ ከሆነ ያንን ኢፈርት አያውቀውም፣ ማናጀሩ አያየውም። ስለዚህ ማናጀሩ ለሰራተኛው ብር ይከፍላል። ሁለተኛው ኤግዛምፕል ካር ኢንሹራንስ፣ የመኪና ኢንሹራንስ ለመግባት ፈልጉ የሆነ ሰውዬ በቃ ተጠንቅቄ ነው የምነዳው ምናምን ብሎ ወላውሎ ገባ። ከዚያ በኋላ ከገባ በኋላ ቢጋጭብኝም ኢንሹራንሱ ይከፍልልኛል ብሎ ካሰበ እንደፈለገው እየነዳ ቢያጋጨው ያ ኢንሹራንስ ሊከፍል ነው ማለት ነው። ይሄም ሞራል ሃዛርድ ነው ማለት ነው። ሶ አክሲደንት ይፈጠራል። ሶስተኛው ኤግዛምፕል ሼር ሆልደር እና ሲኢኦ ነው። አንድ ሼር ሆልደሮች እንዲሁ ፊርሞች ማለት ነው ሲኢኦ ሾሙ። ያ ማለት ካምፓኒ ማለት ነው። እንትን ካምፓኒው ላይ ማናጀር እንደማለት ነው። ሲኦ ዋና ተቆጣጣሪው ነው። ሶ ያ ሲኦኦ ቹዝ ኮምፐንሴሽን እንግዲህ የሚከፈለውን ነገር ያገኛል። ሼር ሆልደሮቹ ይህን ያህል እንከፍላለን ብለው ተስማምተው ገቡ። ከዚያ ሲኢኦ ፑት ኢፈርት የሆነ ኢፈርት ይዋጣል። ግን ምን ያደርጋል ማለት ነው? የሚከፈለው አሴስቶክ ፕራይስ ነው። ሶ ያንን ነገር በትክክል የማይጥር ከሆነ እሱ ሼር ሆልደሮቹ አያውቁም ማለት ነው። ስለዚያ ኢፈርቱ ምን ያህል ኢፈርት እንደሚዋጣ። ሌላው ኢን ኦል ኦፍ ዚስ ኬዝ፣ በሁሉም በዚህ ኬዝ እና እንዲሁም ደግሞ ሌሎችን መጨመር ትችላላቸው። ኮመን ስትራክቸሩ ምንድነው? ፕሪንሲፓል ውድ ላይክ ቱ ኦብዘርቭ ኢፈርቱን ማየት ይፈልጋል። ኢፈርቱን የሚያየው የወርከሩንም የሲኢኦንም የድራይቨሩንም ማየት ይፈልጋል እያንዳንዱ ማለት ነው። ይህንን የሚያየው ግን አንፎርቹኔትሊ በተዘዋዋሪ ነው እንጂ ቀጥታ ምንድነው አያየውም ማለት ነው። አንፎርቹኔትሊ ዚስ ኢዝ ኖት ኦብዘርቭድ፣ የሚታይ ነገር አይደለም። ስለዚህ ኦንሊ ዋት ኢዝ ኦብዘርቭድ ኢዝ ሰምቲንግ ዊች ኢዝ ኖይዝ ፕሮክሲ ወይም ደግሞ ኢት ኢዝ ኦብዘርቬብል አውትፑቱን፣ አክሲደንቱን፣ ሰክሰሱን። ስለዚህ መኪና ከሆነ አክሲደንቱን፣ አውትፑትን አምራች ከሆነ ሰክሰሱን፣ የማናጀሩን ማየት የሚችለው ይህን ብቻ ነው፣ የመጨረሻ ውጤቱን ብቻ ነው። ሶ በዚህ መሃል ነው እንግዲህ ፕሪንሲፓል ቲዮሪ የመጣው ማለት ነው። በት ዘ ኮንትራክት ኦፈርድ ባይ ፕሪንሲፓል ኢዝ ፋንክሽን ኦፍ ሂስ ፕሮክሲ። ነገር ግን ይሄንን እነኚህን ነገሮች ያካተተ ነው ማለት ነው። ምን ኮንትራክት ሲፈረም። ስለዚህ እነኚህን ጥሩ ካመጣ ጥሩ ታገኛለህ ብሎ ማለት ነው። ነገር ግን የራሱ የሆነ ችግርም አለበት። ዚስ ሚንስ ዘ ኦኬሽናሊ አን ኤጀንት ዛት ፑት ኤ ሎት ኦፍ ኢፈርት በት ሃዝ ባድ ላክ ኢዝ ፐኒሽድ። ሶ የራሱ የሆነ ኮንትራክቱ ደግሞ ሰክሰስ አላሳየም ብለህ ልትወቅሰው ትችላለህ። አንዳንድ ሰው ኢፈርቱ በጣም አውጥቶ እድለቢስ ሊሆን ይችላል። ስለዚህ እድለቢስ ከሆነ ይቀጣል ማለት ነው። ማለት ባላጠፋው ኢፈርት አውጥቷል በጣም ግን ካምፓኒው አላደገም። ስለዚህ አንተ ኢፈርት አላወጣህበትም ማለት ነው ብሎ ሊቀጣ ይችላል። ስለዚህ እድለቢስነትም ጋር ስለሚገናኝ አንዳንዴ ማለት ነው። ሁለተኛ ኦልሶ ኤጀንት ዚስ ሽሪክድ ሜይ ኢንስቴድ ቢ ኮምፐንሴትድ። ሁለት ነገሮች አሉት። ስለዚህ አንዱ ኢፈርት አውጥቶ መቀጣት ነው። አንዱ ደግሞ እየሰረቀም አጋጣሚ ማክሲማይዝ ሆኖ የሚፈለገው ነገር ማክሲማይዜሽን ደርሶ ሊሸለም ይችላል ጭራሽ ማለት ነው። ሰርቆም ተሸልሟል። ስለዚህ እነኚህ ሁለት ነገሮች የመዛባት ሁኔታ አለባቸው። ዚስ ፕሪንሲፓል ኤጀንት ፕሮብለም አር ኮልድ ሂድን አክሽን ኤንድ ሞራል ሃዛርድ። ሂድን አክሽን ወይም ደግሞ ሞራል ሃዛርድ፣ ያው ተግባርን መደበቅ፣ ኢፈርት አለማውጣት፣ እንዲሁም ደግሞ ሞራል ሃዛርድ ታውቁታላችሁ ከአሁን ፊት። ይሄን በማለት ይጠራል። ኢን ዘ ሊትሬቸር ተርምስ ዊች ኢዝ ሽሪንኪንግ፣ መስረቅ፣ ሂድን አክሽን ፕሮብለም፣ ፖስት ኮንትራክት ኦፖርቹኒዝም፣ ይሄ ከተፈራረሙ በኋላ ያለውን እድል አጋጣሚ መጠቀም፣ አር ዩዝድ ኢንተርቼንጀብሊ ዊዝ ዘ ኮንሰፕት ኦፍ ሞራል ሃዛርድ ጋር መጠቀም ትችላላችሁ እነኚህን ቃላቶች ማለት ነው። ሶ ፕሪንሲፓል ኤጀንት ቲዮሪ ኢዝ ሞር ኮንሰርንድ ዊዝ ኢምፕሊኬሽን ፎር ሽሪንኪንግ ዛት ኢዝ ሪዳክሽን ኢን ኢፈርት ባይ አን ኤጀንት ሁዝ ኢዝ ፓርት ኦፍ ኤ ቲም ማለት ነው። ስለዚህ ፕሪንሲፓል ኤጀንት ቲዮሪ ግን የሚያወራው አብዛኙን ሽሪንክ የሚያደርግ ላይ ነው። ያ ማለት የሚሰንፍ ላይ፣ የሚሰርቅ ላይ ምናምን እነኚሆች ላይ ነው በጣም ለማየት የሚሞክረው። ዜር ሜይ ቢ ስላይትሊ ዲክላይኒንግ ኢን ቶታል አውትፑት አስ ኤ ሪዛልት በት ዘ ኮዝ ዊል ዩዥዋሊ ቢ አንአይዴንቲፌብል። ስለዚህ ምንጊዜም የሆነ ፕሮዳክቱ ምናልባት በአጋጣሚ ሊቀንስ ይችላል፣ ማክሲማይዝ መሆን ሊያቅተው ይችላል። ነገር ግን ምክንያቱ ምን እንደሆነ በፍጹም በእርግጠኝነት አይታወቅም ማለት ነው። ዘ ሽሪንኪንግ ማናጀር ናው ዛት ሂስ ኦር ሀር ዲሚኒሽንግ ኢፈርት ኢዝ አንኦብዘርቬብል። ያ ማናጀር ደግሞ የኔን ሽሪንኪንግ ማድረጌ መስረቄ ወይም ደግሞ ኢፈርት ብዙ አለማውጣቴን የሚያይብኝ እንደሌለ አውቃለሁ ማለት ነው። ሶ ሽሪንኪንግ ኢዝ ዘ ሞራል ሃዛርድ አራይዚንግ ፍሮም ዘ ኢምፕሎይመንት ኮንትራክት፣ ከተፈራረመ በኋላ የሚመጣ ሞራል ሃዛርድ ነው ማለት ነው።
ዋት ዘ ፕሪንሲፓል ካንዱ ታዲያ ፕሪንሲፓሎች ምን ይስሩ ከተባለ ኢን ዘ ፎርሙሌሽን ኦፍ ኮንትራክት ያድርጉ። የሆነ የሚስማሙበትን ቢያንስ ለትንሽ ጊዜ ይጠቅማቸዋል፣ ትንሽ ይጠቅማል። ኮንትራክት ያስፈርሟቸው ቱ ኦፍሴት ሽሪንኪንግን ምን ለማድረግ ለማጥፋት ኤንድ አዘር ታይፕስ ኦፍ ማናጅመንት ሚስ ቢሄቨር የተለያዩ የማናጀሮችን አላባሌ ባህሪ ለማጥፋት ውል ይፈራረሙና ከዚያ በዛ በውል ምክንያት ምናልባት ተግተው ሊሰሩ ይችላሉ ይለናል ማለት ነው። ዘኬይ ፕሮብለም ኦፍ ፕሪንሲፓል ኤጀንት ቲዎሪ ይሄንን የሚያጠናን ማለት ነው። ዘስ ኢት ኢዝ ኢሴንሻል ቱ ቲንክ አባውት ኮንትራክት ታይፕ። ነገር ግን ኮንትራክት ወይም ደግሞ ውል ስንፈራረም ምን አይነት ውል እንፈራረም ስለሚለው መጨነቅ ይኖርብናል። በማና በማ መካከል? በፕሪንሲፓል እና በኤጀንት ኢን ዲፈረንት ፓርቲስ ማለት ነው። በሁለቱ መካከል የራሱ የሆነ ግምገማ መወሰድ አለበት። ምክንያቱ ለምን እንደሆነ ያው አንዳንዴ ኮንትራክቶች ማናጀሩንም ሊያደርጉ ይችላሉ፣ እንዲሁም ደግሞ ሊጠቅሙም ሊጎዱም ስለሚችሉ ዋናውንም ማናጀሩን ማለት ነው። ስለዚህ በደንብ መታሰብ አለባቸው። ሁለተኛው ነገር በዚህ በማናጀራል ፕሪንሲፕል ወይም ደግሞ ማናጀራል ፕሪንሲፕል ሳይሆን ሶሪ ይሄ ፕሪንሲፓል ኤጀንሲ ቲዎሪ ወይም ፕሪንሲፓል ወይም ደግሞ ኤጀንሲ ቲዎሪን ሁለተኛው ነገር የሚያነሳው ምንድን ነው? ዘ ሰከንድ ዋን ኢንክሉድ ፕሮብለም ዌር ኤጀንትስ ኤንድ ፕሪንሲፓል ካኖት ኤክስፕረስ ዘ ዲፈረንስ አመንግ ዘም ማለት ነው። ስለዚህ ይሄ ደግሞ ምንድን ነው የሚያመለክተን? አድቨርስ ሴሌክሽን ነው። ይሄ ደግሞ ከመመረጡ በፊት ሁለቱ እርስ በርስ በትክክል ኤክስፕረስ አያደርጉም ራሳቸውን። ለምሳሌ የሚቀጠረው ሰው እኔ ሰነፍ ነኝ ሆኜ ሰነፍ ኮኜ ጥሩ ነኝ ነው የምለው አይደል? ሰነፍ ነኝ ብዬ ሄጄ እንዲያባረሩኝ ስለማልፈልግ ማለት ነው። ስለዚህ ሁለተኛው አድቨርስ ሴሌክሽን ከነገሩ ከመፈጠሩ በፊት ያላቸውን ታለንት በትክክል አለመግለጽ ነው። ዜር አር ናውን አዝ አድቨርስ ሴሌክሽን ዌን ዘ ታይፕስ አር ፊክስድ and the question is which agents will participate። ሶ አሁን የሚጨንቀው ምንድን ነው? ማንኛውም ማናጀር ብቀጥረው ነው የሚሻለው። ስለዚህ ምንም የማውቀው ነገር የለኝም እሱ ባለውና ኢንተርቪው ባረኩት ነው ማለት ነው የማምነው። ኢት ኢዝ ናውን አዝ ኤ ሂድን ታይፕ ይባላል። ይሄ ደግሞ ታይፑ ነው። እኔ ሰነፍ ከሆንኩ ሰነፍ ነኝ በቃ ምንጊዜም። ይሄ ታይፔ ነው እንጂ ምንም ኢፈርት ባወጣ ከዚያ ውጭ አልሆንም ማለት ነው። እኔ የተፈጠርኩበት ታይፕ ከሆነ ጎበዝ ከሆንኩ ደግሞ ጎበዝ ነኝ ማለት ነው። ስለዚህ ሂድን ታይፕ ነው አይነታው ሰውየው ሲፈጠር ማለት ነው። ወይም ደግሞ አድቨርስ ሴሌክሽን በመባል ይታወቃል። ለምሳሌ ማናጀር እና ወርከር ሰራተኛው ጥሩ ነኝ ብሎ ይገባል፣ ይቀጥረዋል። ከዚያ በኋላ ሰነፍ ሊሆን ይችላል፣ ሃርድ ወርኪንግ ኦር ሌዚ ሊሆንም ላይሆንም ይችላል ማለት ነው። ሁለተኛው ካር ኢንሹራንሱ ለምሳሌ ጥሩ አሽከርካሪ ነኝ ብሎ መኪና ኢንሹራንስ ገባ። ከዚያ ግን ምንም ነርቶ የማያውቅ ወይም ደግሞ እየተጋጨ የሚያስቸግር ነጂ ሊሆን ይችላል ማለት ነው። ሶ ይሄም ሳያቅ ነው የፈረመለት። ስለዚህ ይሄም አድቨርስ ሴሌክሽን ነው። ሼርሆልደር ኤንድ ሲኦኦም እንደዛው ማናጀሩ ጥሩ ነኝ ብሎ ነገር ግን ምንም አይነት ኳሊቲ እና ችሎታ ላይኖረው ይችላል ማለት ነው። ኦኬ ፕሮብለሙ ተመሳሳይ ናቸው። ሁሉም ፕሮብለሞች ተመሳሳይ ናቸው። አክሽን ኢዝ ኖት ኦብዘርቭድ ተግባር አይታይም። በት ዊዝ ኤ ትዊስት ነው። ሶ በምንድን ነው? በእምነት ነው ማለት ነው የምንሰራው። ሶ ሂደን አክሽን የምንለው ፕሪንሲፓል ካን ኮንቪንስ ኤጀንትስ ቱ ኤክዘርት ሃይ ኤፎርት ዊዝ ዘ አፕሮፕሪየት ኢንሰንቲቭ። ስለዚህ ለሂድን አክሽን ከሆነ በኋላ ከገቡ በኋላ አቅሙ ያላቸው የሚሰንፉ ከሆነ ኢንሰንቲቭ ማበጀት፣ ያ ማለት ማነሳሻ። ለምሳሌ አውትፑቱ ዘንድሮ በዚህን ያህል አማውንት የሚያድግ ከሆነ ይሄን ያህል የደሞዝ ጭማሪ አደርጋለሁ ብለው ከዚያ በኋላ ኢፈርት ሊዋጣ ይችላል። ሂድን ታይፕ ከሆነ ግን ኤጀንትስ ቢሄቪየር ኢዝ ኖት አፌክትድ ባይ ኢንሰንቲቭ። እኔ ተግባሬ ከሆነ ስንፍና ምንም ሊያሽግደኝ አይችልም ማለት እኮ ነው በቃ። ስለዚህ ማበረታቻ ብትሰጠኝ ምን ብትለኝ አይ ዶንት ኬር ምንም እኔን ሊያግዘኝ አይችልም፣ የኔን ስንፍና ሊያግዘው አይችልም ማለት ነው። ስለዚህ በት የራሴ ታይፕ ስለሆነ ይሄ ኢንሰንቲቭ ለዚህ አያገለግልም። ዲፈረንት ታስክ ኦፍ ፎር ፕሪንሲፓል ዘ ፕሪንሲፓል ሹድ ዱ ዘ ፎሎዊንግ ኢን ኦርደር ቱ ሚኒማይዝ ዘ ቱ ፕሮብለም። ሁለቱን ችግር ለመፍጠር የሚከተሉትን ያድርግ ነው የሚለው። እሱም ሂድን አክሽን ከሆነ ፕሪንሲፓል አርጉት ነው። ሂድን ታይፕ ከሆነ ግን በተቻለ መጠን ፕሪንሲፓል ዋንት ቱ ሜክ ሹር ዛት ሪክሪዩት ጉድ ኤጀንት ለመመልመል ሞክር። ኖት የባድ መጥፎውን ኤጀንት ላለመመልመል ወይም ደግሞ ላለመቅጠር ሞክር ነው በቃ። ከቻልክ ግን እንዴት ትችላለህ ነው። ኦኬ ዘ ፕሪንሲፓል ኤጀንት ኮንትራክት ሹድ ቢ። እንደገና ደግሞ ፕሪንሲፓል እና ኤጀንቱ ውል ሲፈራረሙ መሆን ያለበት ነገር አለ። እሱ መሆን ያለበት ምንድን ነው? የመጀመሪያው ሪስክ ሼሪንግ ነው። ሪስክን ሼር ማድረግ አለባቸው። ያ ማለት ምንድን ነው? ይሄ በሙሉ የሚያወራው ማለት ነው
እንትን ስታስፈርመው ለምሳሌ ደሞዝ ሳይሆን ቋሚ ያልሆነ ደሞዝ ብትሰጠው ያ ማለት ባመረትከው መጠን ይሄን ያህል ብር ታገኛለህ የምትለው ከሆነ ሪስክ አቨርስ እና ሪስክ ላቨር የሚሆን ማናጀር ነው ሊገባ የሚችለው። ስለዚህ ሪስክ አቨርስ ከሆነ አይ እኔ ቋሚ ደሞዜን ካልሆነ አልገባም ሊል ይችላል። ምክንያቱም ሊፈራ ይችላል ማለት ነው። ወይም ደግሞ ሪስክ ላቨር ከሆነ ችግር የለውም ብሎ ሊገባ ይችላል ያገኘውን ቻንስ ለመጠቀም ማለት ነው። ስለዚህ ሪስኩን ሼር አድርግ ሲል እንዴት ነው ብዙም ሳትጎዳው ኢንሰንቲቭ ስትሰጠው ማለት ነው ከስራው ጋር የተወሰነ አያይዘው ከዚያ በኋላ ግን ብዙም ሳትጎዳው ምን አድርገው ከደሞዙ ጋር ተቀራራቢ የሆነ ትንሽ ጨመር አድርግና የተወሰነ ኢፈርት ካወጣህ የተወሰነ ነገር ትጨምርለታለህ። ኢፈርት ካላወጣህ ደግሞ የተወሰነ ነገር ትቀንስበታለህ ማለት ነው። ግን ከደሞዙ ብዙ ያራቀ ልታረገው ይገባል ማለት ነው። ሶ በዛ ምክንያት ኤጀንት ኤክስፔክትድ ዩቲሊቲያችን የዛ የሰውየው የሚቀጠረው ኤክስፔክትድ ዩቲሊቲ ምን ላይ ዲፔንድ ይሆናል? ፕሮባቢሊቲ ኦፍ ቫሪዮስ አውትካም የተለያየ አውትካም ላይ ይሆናል። የመጀመሪያው ፔ ኦፍስ ዛት ሂ ሪሲቭ ዞስ አውትካምስ ሶ ምንድን ነው ያንን ነገር የታዘዝኩትን ነገር ባሳካው ምን ይከፈለኛል፣ ባላሳካውስ ምን ያህል ይቀነስብኛል የሚለው ላይ ዲፔንድ ይሆናል። ሁለተኛው ደግሞ ያ ነገር አሳክቸው መጥቶ ምን ያህል ነው እኔን የሚያረካኝ የሚለው ይወስነዋል ማለት ነው። ስለዚህ ያ ነገር ወይ ሃይ ሪስክ ካለው በጣም ከፍተኛ ክፍያ ማድረግ አለብህ ማለት ነው። ሶ ዊዝ ፊክስድ ፕሮባቢሊቲ ዘ ፔይ ኦፍስ ኤንድ ኤጀንት ኤክስፔክትድ ዩቲሊቲ ይችን ያዙ። ኤጀንት ኤክስፔክትድ ዩቲሊቲ ዊል ቢ ዲክሪዚንግ ፈንክሽንስ ኦፍ ሂስ ሪስክ አቨርስነስ ማለት ነው። ስለዚህ ሪስኩ ቢሄቨር ሪስኩ ሃይ የሚሆነ ሪስክ አቨርዥን ከሆነ ኤክስፔክትድ ዩቲሊቲው ዲክሪዚንግ ፈንክሽን ነው። ያ ማለት ምን ማለት ነው? ያ ሰውዬ ከሚከፈለው ደሞዝ ሪስኩ ሃይ የሆነ በሄደ ቁጥር ዩቲሊቲው ከሚከፈለው ደሞዝ የሚያገኘው ዩቲሊቲ ዲክሪዝ ያደርጋል። ቱ ኮንቪንስ ዘ ኤጀንት ቱ ሳይን የኮንትራክት ዜርፎር ዘ ፕሪንሲፓል መስት ኦፈር ፔይ ኦፍ ዛት አር ኤዘር ሞር ጀነሪዮስ ኦር ሞር ኢኳል አዝ ዘ ኤጀንት ቢካምስ ዘ ሪስክ አቨርስ ከሆነ ወይ በጣም አሳድግለት ወይ ደግሞ ተመጣጣኝ አድርገህ ብዙም ሳጎዳው ብዙም ሳጠቅመው አድርግና አስቀምጥለት ነው የሚለው። ሁለተኛው ኢንሰንቲቭ በሚሰጥበት ጊዜ ኢንሰንቲቭ መስጠት አለብን። ባይ ስፔሲፋይንግ ዲፈረንት ፔይመንትስ ፎር ዲፈረንት አውትካምስ የተለያየ አውትካም ያመጣል የሰው ልጅ አይደለ። ስለዚህ እኔና አንተ እኩል እየሰራን ለምሳሌ አብረን እየሰራን እኔ በቀን 30 ማመርት ከሆነ አንተ ደግሞ በቀን 25 የምታመርት ከሆነ ለእኔ በዛች በአምስቷ ምክንያት ከጨመረልኝ አንተ ወደ 30 ለመጠጋት ትጥራለህ። ስለዚህ በዛ አማውንት ኦፍ ፕሮዱስድ ባደረግከው አማውንት በአውትካምህ መሰረት አድርገህ ኢንሰንቲቭ መስጠት አለብህ። ይህን ሁለቱን ነገር ከሰራህ አግሪመንትህ ላይ ጥሩ ነገር ማምጣት ትችላለህ ማለት ነው። ሌላው በሶስተኛና በመጨረሻ ደረጃ ትራንዛክሽናል ኮስት ቲዎሪን የምናይ ይሆናል ማለት ነው። ኦኬ ትራንዛክሽን ኮስት ቲዎሪ ደግሞ ምን ማለት ነው? ዘ ኒው ክላሲካል ስኩል ኢዝ ቤዝድ ኦን ዘ አሰምፕሽንስ ኦፍ ዜሮ ትራንዛክሽን ኮስት ነበረ። ካስታወሳቸው የትራንዛክሽን ኮስት የሚባል ነገር የለም ብለው ያስባሉ ኒው ክላሲካሎች ማለት ነው። ነገር ግን ይሄን እንደማስተካከል የመጣው ትራንዛክሽን ኮስት አለ እንዲሁም ከመኖሩም በላይ በጣም ከፍተኛ ነው ብሎ የመጣው ትራንዛክሽን ኮስት ቲዎሪ አለ ማለት ነው። ዲሲሽን ሜከር ካን አኳየር ኤንድ ፕሮሰስ ኤኒ ኢንፎርሜሽን ዘይ ዊሽ ኢንስታንትሊ ኤንድ ኮስትለስሊ ብለው ያስባሉ ኒዮ ክላሲካሎች። ኢንፎርሜሽን የሚፈለገው ኮስትለስ ነው እንዲሁም ደግሞ ዝም ብሎ የሚገኝ ነገር ነው ብለው ያስባሉ። ዘ ፕሮሰስ ፐርፌክት ፎር ኢንሳይትስ ኤንድ ሂንስ አር ኤብል ቱ ራይት ኮምፕሌት ኮንትራክት ዛት ካን ቢ ሞኒተርድ ኤንድ ኢንፎርስ ዊዝ አብሶሊት ፕሪሲሽን። ስለዚህ እንትኖቹ ደግሞ ኮንትራክት ሲፈጽሙ እነኚህ ኤጀንቶቹ ምንም ነገር አይሳሳቱም፣ ፍጹም ትክክል ናቸው ብለው ያስባሉ። ይሄም ሌላው የሚነቀፍ ነገር ነው የኒዮ ክላሲካል ማለት ነው። ዜሮ ትራንዛክሽን ኮስት ኢምፕላይዝ ዛት ኢንስቲቱሽን አሬንጅመንት አሉ። ኢንስቲቱሽን አሬንጅመንት ማለት ምን ማለት ነው? እነኚህ ህጎች ማለት ነው። አንድ ቢዝነስ እንዲሰራ ማህበራዊ፣ ፖለቲካዊና ምንድነው ህጋዊ የሆነ ደንቦች አሉ። ስለዚህ እነሱ ደንቦች ምንም አይነት ኢንሲኩዌንሺያል ናቸው ወይም ደግሞ አንኢምፖርታንት ናቸው ማለት ነው የሚለን። ስለዚህ ኒዮ ክላሲካል እንደዚህ ካሉ እነኚህ ህጎች አንኢምፖርታንት ናቸው፣ ምንም አይነት ኢኮኖሚክ ፕሮሰስ ላይ አላማ የላቸውም ወይም ደግሞ ተጽዕኖ የላቸውም እያሉን ነው አለ። ነገር ግን እንደዛ አይደለም፣ እኛ እንደዛ አናስተምርም ብሎ የራሱን ቲዎሪ መጣ ማለት ነው። ዜር ኢዝ ሪኮግናይዜሽን ዛት ፖለቲካል፣ ሌጋል፣ ሞኔታሪ ኤንድ አዘር ኢንስቲቱሽን ኤግዚስት። እነኚህ ነገሮች እንዳሉ ይታወቃል። በት ዜይ አር ሪጋርድድ አስ እነሱ እንደምን ቆጥሯቸዋል? ኒውትራል ዜር ኢፌክት ኦን ኢኮኖሚክ አውትካምስ ኤንድ ላርጅሊ ኢግኖርድ ማለት ነው። ስለዚህ ኢኮኖሚክ አውትካም ላይ ላላቸው ተጽዕኖ ምንም አይነት የለም ብለው ኢግኖር አድርጋቸዋል፣ ትተዋቸዋል። እነ ኒዮ ክላሲካል ኢናዘር ወርድ ኢንስቲቱሽን አር ቴክን አስ አሎኬሽናሊ ኒውትራል። ነገር ግን
በሌላ አገላለጽ ምንድን ነው ያሏቸው? አሎኬሽናሊ ኒውትራል ናቸው ኢንስቲቱሽኖች። ኢን ሰች ሲቹዌሽን ዲሲሽን ሜከር ኦፕሬት ዊዝ ፐርፌክት ኢንፎርሜሽን ኤንድ ፐርፌክት ፎር ኢንሳይትስ፣ ትክክለኛ ግምትና ፐርፌክት የሆነ ኢንፎርሜሽን እንዳለም አድርገው ያስባሉ ኒዮ ክላሲካሎች። ስለዚህ ይሄ ታዲያ ልክ ነው ብላችሁ ታስባላችሁ? እኔም አልቀበለውም። ምክንያቱም አንድ ነገር ለማስፈጸም ቀበሌ እንኳን ስትሄዱ ስንት ነው የምትጠየቁት? ስለዚህ ያ ነገር ስላለ ማለት ነው። ኢን ዘ ኒዮ ክላሲካል ቲዮሪ ዘ ፕራይስ ሲስተም ኢዝ ዘ ኦንሊ ኦር explicit modeled device that is identified as a means for coordinating different activity። የተለያዩ አክቲቪቲዎችን ኤክስተርናሊ ለማገናኘት ወይም ደግሞ ፊርሞችን ከፊርም ፕሮዲሰሮችን ከፕሮዲሰር ወይ ከከስተመር ጋር ለማገናኘት እንደ ዲቫይስ ያገለግላል። የሚያገለግለው ማን ነው? ፕራይስ ሲስተም ብቻ ነው እንጂ ፕራይስ ኢንሳይድ ላይ ወይም ደግሞ ትራንዛክሽን ኮስት ምናምን እንደዚህ ሌሎች ወጪዎች ምናምን ከፕራይስ ጋር ኮንሲደር ሊደረጉ አይችሉም፣ ምክንያቱም ስለሌሉ። Administrative coordination is disregarded because it is generally not through to be necessary in market driving system። ማርኬቱ የሚያንቀሳቅሰው ገበያ ላይ ሲስተም ላይ ካለን ይሄ አድሚኒስትሬቲቭ ኮኦርዲኔሽን አያስፈልግም ብለው ያስባሉ እነሱ። however ይሄኛው አባባል ግን in the real world አሁን እያየን ያለ ነው ኢንስቲቱሽናል ስትራክቸር አፌክት ቦዝ ትራንዛክሽን ኮስትንም አፌክት ያደርጋሉ፣ ኢንዲቪዥዋል ኢንሰንቲቭ ኤንድ ሂንስ ኢኮኖሚክ ቢሄቨር። አንድ ሰውንም ለመነሳሳት ለምሳሌ አንዳንድ ሰው ቢዝነስ ጀምሮ ወይኔ ቢሮክራቲው ምናምን በቃ ህግ አላሰራልኝ ምናምን ታክሱ ምናምን እያለ ሲያማርጥ ትሰማላችሁ አይደለ? ስለዚህ ላለመስራት ሁሉ ለመዝጋት ሁሉ ያደርሳሉ ማለት ነው። ስለዚህ ኢኮኖሚ ቢሄቨር ላይ ኢፌክት አላቸው ነው የሚለው ይሄኛው ይሄ ኒው ኢንስቲቱሽናል ኢኮኖሚስት ላይ ወይም ደግሞ ያሆኑ ማለት ነው ትራንዛክሽን ኮስት ብሎ የገለጸው ሞደርኑ ላይ distinguish features of the new institutional economies is its assertion on the idea that transaction costs are costly። ትራንዛክሽን ኮስት ምንድን ነው ብሎ ያስባል? ኒው ኢንስቲቱሽን ኢኮኖሚክስ ማለት ነው ኮስትሊ ናቸው፣ በጣም ኃይለኛ ናቸው። ትራንዛክሽን ኮስት አር ኢንካውንተርድ ዩኒቨርሳሊ ለሁሉም ያሉ ናቸው። ቢኮዝ ኦፍ ካራክተር ኦፍ ዘ ኢንዲቪዥዋል ሁ ሜክ ዲሲሽን እያንዳንዱ ውሳኔ ላይ ስላሉ ማለት ነው። ዘ ኢምፐርፌክሽንስ ኦፍ ሁማን ኤጀንትስ ኮልስ ፎር ዘ ኮስት ኦፍ ረኒንግ አን ኢኮኖሚ። ስለዚህ ይሄ ኢምፐርፌክሽን ኦፍ ሁማን ኤጀንት ረን ለማድረግ አንድን ኢኮኖሚ ኢምፐርፌክት ነው። ፐርፌክትሊ አይደል ያሉት እነሱ። ፐርፌክት ኢንሳይት አላቸው፣ ፎር ኢንሳይት አላቸው አይደል? ፐርፌክት ገማች ናቸው አይደል ያሉት። ነገር ግን ኢምፐርፌክት ናቸው ብሎ እዚህ ጋር ያፈርስባቸዋል ማለት ነው። it appears that real resources are required in order to create and operate any institution or organization and guarantee obedience to its rule። ስለዚህ አንድ ኢኮኖሚ በኢንስቲቱሽን ዲተርማይን ከተደረገ ኢንስቲቱሽንን ደግሞ ለማስጀመር ወይም ደግሞ ለመገንባት ወይም ደግሞ ለህጋቸው ለመገዛት ብዙ ወጪ አለ። ስለዚህ ትራንዛክሽን ኮስት አለ። ኢን ዘ ፕሮሰስ ኮስት አር ኢንቮልቭድ። እዛ ፕሮሰስ ውስጥ ደግሞ ኮስት ይሳተፍበታል። ዚስ ኮስትስ አር ሪፈርድ ቱ ብሮድሊ ትራንዛክሽን ኮስት ውስጥ ይካተታል ማለት ነው። ለምን? እነኚህን ለመመስረትና ለህጋቸው ለመገዛት የምናወጣው ወጪ። ትራንዛክሽን ኦከርስ ዌን ኤ ጉድ ኦር ሰርቪስስ ኢዝ ትራንስፈርድ አክሮስ ቴክኖሎጂካል ሰፓሬብል ኢንተርፌስ ሚዛት ዌን ዋን ስቴጅ ኦፍ አክቲቪቲ ተርሚኔትስ ኤንድ አናዘር ቢግንስ ማለት ነው። ሌላው ቀርቶ ትራንዛክሽን ኮስት እየታለ ለምሳሌ አንድ ፕሮዳክት ሳያልቅ ለምሳሌ ቀለም ተቀብቶ ማርክ የሚደረግበት ሌላኛው ስቴጅ ላይ ሊሆን ይችላል። ስለዚህ ከቀለም ቤት ወደ ማርክ ቤት ሲሄድ እንኳን ጉልበት ያስወጣል፣ ኮስት ያስወጣል ማለት ነው። ያ ሁሉ ትራንዛክሽን ኮስት ነው። ዘ ዴፊኒሽን ኢዝ ሚንት ቱ ዘ ዴሊቨሪ ኦፍ ጉድስ ኤንድ ሰርቪስስ ዊዝን ፊርምስ ኤንድ ኦር አክሮስ ማርኬትስ ማለት ነው። ስለዚህ ሌላው ደግሞ በዴሊቨሪ መልኩ ያው ትራንስፖርት ኮስት እንዳለ ትራንዛክሽን ኮስት ነው። ዘ ስኮፕ ኦፍ ትራንዛክሽን ኢዝ ዜርፎር ሊሚትድ ባይ ፕሪቬሌሽን ዲቪዥን ኦፍ ላበር። ሶ ይሄ ስኮፕ ኦፍ ትራንዛክሽን ኮስት መኖር አለመኖሩ ዲቪዥን ኦፍ ላበሩ ምን ያህል ነው የሚለው ይወስነዋል። ለምሳሌ በጣም ዲቪዥን ኦፍ ላበር ያለው ካምፓኒ ከሆነ በጣም ትራንዛክሽን ኮስት ይኖረዋል ማለት ነው። ዝቅተኛ ከሆነ ደግሞ ዝቅተኛ ትራንዛክሽን ኮስት ይኖረዋል ብሎ ይነግረናል። ኢኮኖሚክ ትራንዛክሽንስ አር ሶሻል አክሽን ነው ዛት አር ነሰሰርሊ ፎር ዘ ፎርሜሽን ኤንድ ሜንቴናንስ ኦፍ ዘ ኢንስቲቱሽናል ፍሬምወርክ ኢን ዊች ኢኮኖሚክ አክቲቪቲ ኦከርስ። ስለዚህ ኢኮኖሚክ አክቲቪቲ በሚካሄዱበት መንገድ ሁሉ ኢኮኖሚክ ትራንዛክሽን የሶሻል ተፈጥሮ ነው። በቃ የሶሻል ተግባር ነው፣ የማህበረሰቡ ተግባር ነው። ስለዚህ ኢንስቲቱሽናል ፍሬምወርኩን ለማካሄድም ሆነ ለማስጀመርም ሆነ ወጪ ያስፈልጋል። ዚስ ኢንክሉድ ፎርማል ሊሆን ይችላል፣ ኢንፎርማል ሩል ሊሆን ይችላል ኤንድ ዜር ኢንፎርስመንት ካራክተሪስቲክስ እነሱም ደግሞ የሚያሳድሩብን ጫናም ሊሆን ይችላል። ሶ ፖለቲካል ትራንዛክሽን አር ስፔሻሊ ሲግኒፊካንት ነው ማለት ነው። ታክስ አለ፣ እንዲሁም ደግሞ የንግድ ፈቃድ ማውጫ አለ ምናምን፣ በቃ እነኚህ ወጪዎች እንዳሉ ናቸው። ዚስ ሪፈርስ ቱ ዘ ትራንዛክሽን ቢትዊን ፖለቲሽያንስ ዘ ትራንዛክሽን
interactions between politicians, bureaucratic and interest groups, and the bargaining and planning of these groups about the exercise of public authority and political exchange ማለት ነው። ስለዚህ በእነኚህ መካከል ያለ ትራንዛክሽን ኮስት ነው። Production costs are associated with the production activity, and transaction costs can be considered to be cost associated with the activities of transaction. Production cost ከፕሮዳክሽን አክቲቪቲ ጋር ከተያያዘ ትራንዛክሽን ኮስት ደግሞ ከትራንዛክሽን አክቲቪቲ ጋር ይያያዛል ማለት ነው። Then a productive activity is described by a production function, transaction activity can be described by a transaction function ማለት ነው። ስለዚህ ፕሮዳክሽን ፈንክሽን ፕሮዳክቲቭ አክቲቪቲ በፕሮዳክሽን ፈንክሽን ከተወሰነ ትራንዛክሽን አክቲቪቲ ደግሞ በትራንዛክሽን ፈንክሽን። ይሄ ዊን አፕሮች። ኦኬ ኢን ጀነራል ትራንዛክሽን ኮስትስ አር ኮስት ኦፍ ረኒንግ ዘ ኢኮኖሚክ ሲስተም። አንድን ኢኮኖሚክ ሲስተም ረን ለማድረግ የሚያስፈልጉ ምኖች ናቸው? ኮስቶች ናቸው። ዚስ ኮስትስ አራይዝ ፍሮም ዘ ኢስታብሊሽመንት ዩዝ ኤንድ ሜንቴናንስ ኦር ቼንጅ ማለት ነው። ስለዚህ ከመጀመሩ ተነስቶ እስከምንጠቀመው ድረስ ሜንቴናንስ የምናደርገው የሚጠገን ካለ የሚታደስ ካለ እስከሚታደሰው እንዲሁም ደግሞ መቀየር ካስፈለገ እስከሚቀየረው ድረስ 4 ስቴጆች የኮስት አይነት ስቴጆች አሉ ነው። እሺ ሶ ይሄንን ነገር ከግምት ውስጥ ልናስገባ ይገባናል። ለምሳሌ እነኚህ አራቶቹን ነገሮች በተለያየ ላይ እናያቸው። ለምሳሌ ኢንስቲቱሽን ኢን ዘ ሴንስ ኦፍ ሎው በህግ አመሰራረት ላይ ብንሄድ ኢንስቲቱሽን ኢን ዘ ሴንስ ኦፍ ሎው ምን አለ? ኤስታብሊሽ ሲደረግ ህጉ ሲመሰረት ወጪ አለው። እንዲሁም ደግሞ ስራ ላይ ሲውል ህጉ ወጪ አለ። ህጉን ወይም ደግሞ ኮንትራክቱን ለመለወጥ ስንፈልግ ወጪ አለ። ጉልበትም ምንም አይነት ወጪ ብቻ አለ። ሶ እነኚህ ሶስቱም ነገሮች ላይ ወጪ ይኖራል ማለት ነው። ኢንስቲቱሽን ኢን ዘ ሴንስ ኦፍ ራይት ከሆነ ለምሳሌ አንድ ሰው በፕሮፐርቲ ራይት ለማግኘት ሰነድ ለማስወጣት ያ ማለት የባለቤትነት መብት ለማግኘት ኤስታብሊሽመንት ኦፍ ፔፐር ሲያደርግ ሰነድ ሲያወጣ ወጪ አለ። እንዲሁም ደግሞ ከሌባ ለመከላከል ወይም ደግሞ ሜንቴን ለማድረግ ለማስጠበቅ ጥበቃዎችን ምናምን ለመቅጠር ወጪ አለ። እንዲሁም ደግሞ ለመጠቀም ስንል ምንድነው ለመሸጥ ለመለወጥ ያንን ነገር ወጪ አለ ማለት ነው። ሌላው ትራንዛክሽን ኮስትስ አራይዚንግ ፍሮም ኢንፎርማል አክቲቪቲ የሚመጡ ኮኔክትድ ዊዝ ኦፕሬሽን ኦፍ ዘ ቤዚክ ፎርማል ኢንስቲቱሽን። እኛ የመሰረትነውን ፎርማል ኢንስቲቱሽን ለማካሄድ ራሱ ኢንፎርማሊ የምንሄድባቸው ነገሮች አሉ። ለምሳሌ ብራይብ ወይም ደግሞ ጉቦ፣ እንዲሁም ደግሞ ኔትወርኪንግ ትውውቅ ለማምጣት የሚደረግ አድቨርታይዝመንት ምናምን፣ እንዲሁም ደግሞ ኔጎሽዬሽን በሁለት ነገሮች ጋር ለመስማማት ስንሞክር ከሌላ ፊርም ጋር ሊሆን ይችላል ምናምን ሰው የምናወጣው ወጪ አለ። እነኛ ነገሮች ሁሉ ትራንዛክሽን ኮስት ናቸው። ዜር አር 3 ታይፕስ ኦፍ ትራንዛክሽን ኮስት ኢች ኦፍ ዘ 3 ሜይ ሃቭ 2 ኮስት ኤለመንት አላቸው። ምንና ምን? ፊክስድ እና ቫሪያብል። ፊክስድ ትራንዛክሽን ኮስት የምንለው ስፔሲፊካሊ ኢንቨስትመንቱ ምን ሲደረግ ሴትአፕ ሲደረግ ኢንስቲቱሽናል አሬንጅመንት ሲያስፈልጉ የሚወጣ ወጪ ነው። ቫሪያብል ትራንዛክሽን ኮስት ደግሞ ኢት ዲፔንድስ ኦን ነምበር ኦፍ ቫሊዩ ኦፍ ትራንዛክሽን፣ ምን ያህል ትራንዛክት አድርገናል የሚለውን በነምበር ኦፍ ቫሊዩ የሚቆጥርልን። ስለዚህ ሁሉም እነኚህ ሶስቱም ታይፕ ኦፍ ትራንዛክሽን ኮስት ፊክስድ እና ቫሪያብል ኮስት ይኖራቸዋል። እነሱም ማርኬት ትራንዛክሽን ኮስት፣ ማናጀሪያል ትራንዛክሽን ኮስት እና ፖለቲካል ትራንዛክሽን ኮስት ናቸው ማለት ነው። ኦኬ ማርኬት ትራንዛክሽን ኮስት ማለት ምን ማለት ነው ስንል እንግዲህ ምንድን ነው ማርኬት ትራንዛክሽን ኮስት ማለት? ለምሳሌ ለስክሪኒንግ፣ ፕሪፔር ኮንትራክት ለማፈራረም፣ ባርጌኒንግ ኤንድ ኔጎሽዬሽን ስምምነቶችን ለማድረግ እነኚህ ለማርኬቱ እንዲፈጸሙ ለማድረግ ትራንዛክሽን ኮስት እናዋጣለን። ስለዚህ ይኸው ስክሪኒንግ አለ፣ ባየርና ሴለርን ሴሌክት ለማድረግ ማለት ነው። ኮስት ኦፍ ፕሪፔሪንግ ኮንትራክት ውል ለመፈራረም ኔጎሽዬት ለማድረግ የተለያዩ ወጪዎች አሉ ማለት ነው። ማናጀሪያል ትራንዛክሽን ኮስት ደግሞ ዘ ኮስት ኦፍ ኢምፕሊመንቲንግ ዘ ላበር ኮንትራክት፣ ከሰራተኞች ጋር የተፈራረምነውን ኮንትራክት ወደ በፊርሙና በኢምፕሎይ መካከል ያለውን ነገሮችን ለማስፈጸም ስንወርድ ያኔ ትራንዛክሽን ኮስት አለ። ዘ ኮስት ኢን ኮኔክሽን ቱ ኢምፕሊመንቲንግ አር ፓርት ኦፍ ዘ ማርኬት ትራንዛክሽን ኮስት። ነገር ግን የኢምፕሊመንቴሽኑ ይሄ ለማስፈጸም ስንሄድ ነው ማናጀሪያል ትራንዛክሽን ኮስት የሚሆነው። ነገር ግን ኮኔክሽን ቱ ኢምፕሊመንቴሽን ጋር የተያያዙት ስራዎች ግን ከማርኬት ትራንዛክሽን ኮስት ጋር ይካሄዳሉ። ማለት የሚፈጽሟቸው ነገሮች ላይ ከሆነ ማርኬት ትራንዛክሽን ኮስት ነው። ነገር ግን ለማስፈጸም የሚያወጣው ወጪ ከሆነ ግን ማናጀሪያል ትራንዛክሽን ኮስት ይሆንልናል ማለት ነው። ኦኬ
ማናጀሪያል ትራንዛክሽን ኮስት ኢንኮምፓስ ምንን ያጠቃልላል? የመጀመሪያው ዘ ኮስት ኦፍ ሴትአፕ መነሻ ላይ ሲጀመር፣ ሜንቴኒንግ ኤንድ ቼንጂንግ ኦፍ ኦርጋናይዜሽን ዲዛይን የአንድን ኦርጋናይዜሽን ዲዛይን ስንጀምረው፣ ስናወጣው፣ ስናሻሽለው፣ ስንቀይረው ያ ወጪ ነው። ሰች ሪሌትድ ቱ ዋይድ አሬ ኦፍ ኦፕሬሽን ፐርሰናል ማኔጅመንት ኢንቨስትመንት ኢን ኢንፎርሜሽን ቴክኖሎጂ ዲፌንስ አጌንስት ቴክ ኦቨር ለምሳሌ ተቀናቃኞቻችንን ለመቃረን ስንል የምናደርገው ነገር ፐብሊክ ሪሌሽን ለመፍጠር ወይም ደግሞ ኔትወርኪንግ ለመፍጠር ማለት ነው። ሎቢንግ ዜር አር ፊክስድ ትራንዛክሽን ኮስቶች አሉ ሌሎችም ማለት ነው። እነኝም ፊክስድ ናቸው። ኦኬ ሌላው ዘ ኮስት ኦፍ ረኒንግ ኦን ኦርጋናይዜሽኑን ረን ስናደርግ ማኔጀራል ትራንዛክሽን ኮስት ይኖራል። ዛት ፌል ላርጅ ኢንቶ ሴብ ካታጎሪስ ለምሳሌ ኢንፎርማል ኮስት እና ሌሎችም ማለት ነው። ኢንፎርማል ኮስት የምንለው ዘ ኮስት ኦፍ ዲሲሽን ሜኪንግ ሞኒተሪንግ ዘ ኤክስኪዩሽን ኦፍ ኦርደር ኤንድ ሜዠሪንግ ዘ ፐርፎርማንስ ኦፍ ወርከር ኤጀንሲ ኮስት ኦፍ ኢንፎርሜሽን ማኔጅመንት። ስለዚህ ኢንፎርሜሽን የምናገኝበት ኤጀንሲዎችን ማኔጅ የምናደርግበት ኮስት አለ። እንዲሁም ደግሞ የወርከሩን ፐርፎርማንስ ልንለካ የምንጠቀምበት ኮስት አለ። እነኝህን የመሳሰሉ ኢንፎርማሊ የምንጠቀማቸው ኮስቶች አሉ። ሌላው ዘ ኮስት አሶሲየትድ ዊዝ ፊዚካል ትራንስፈር ኦፍ ጉድስ ኤንድ ሰርቪስስ ረን ስናደርግ ቢዝነስን የሚያወጣው ወጪ ሌላው ምንድን ነው? ጉዶች ከቦታ ቦታ ሲንቀሳቀሱ ሰፓሬብል ኢንተርፌስ ሆነው ሲንቀሳቀሱ ያኔ ወጪ እናዋጣለን። ኮስት ኦፍ ኢዲል አይተም ለምሳሌ የሚበላሹ ሊኖሩ ይችላሉ። ኤንድ ሃንድሊንግ ኦፍ ሰሚ ፊኒሽድ ፕሮዳክቶች ያላለቁ ፕሮዳክቶች ለምሳሌ ወደ ሌላ ፓርት ሄደው ማለቅ ሲኖርባቸው ያኔ ኮስት ይኖራል ማለት ነው። ያ ማለት ዘ ኮስት ኦፍ ኢንትራፊርም ትራንስፖርት ከፊርም ወደ ፊርም ከአንዱ ፊርም እዛው ካምፓኒ ውስጥ ሆኖ ከአንድ ፊርም ወደ ሌላ ፊርም ወይ ከዲፓርትመንት ወደ ዲፓርትመንት ማለት ትችላላችሁ። ስለዚህ እንደሱ አይነት ወጪዎች አሉ ማለት ነው። ይሄ ምንድነው? የረን ለማድረግ ቢዝነሱን የሚያናወጣው ወጪ ነው፣ ኢንፎርማል እና እነኚህ ወጪዎች። ሶስተኛው ወጪያችን ፖለቲካል ትራንዛክሽን ኮስት ነው። ማርኬት ኤንድ ማናጀሪያል ትራንዛክሽንስ አር አሲዩምድ ቱ ቴክ ፕሌስ አጌንስት ዌል ዲፋይንድ ፖለቲካል ባክግራውንድ። ስለዚህ ማናጀሪያል ትራንዛክሽን እና ማርኬት ትራንዛክሽን አሲዩም የሚያደርጉት ቴክ ፕሌስ የሚደረገው የት ነው? ዌል ዲፋይንድ ፖለቲካል ባክግራውንድን አጌንስት ያደረገ ነው። ወይም ደግሞ ኢንስቲቱሽናል አሬንጅመንት ኮንሲስትስ ዊዝ ካፒታልስ ማርኬት ኦቨር ማለት ነው። የሚታሰበው ካፒታልስ ማርኬት ኦቨር ላይ እንዳለን ነው። ነገር ግን ያው የተስተካከለ የሆነ ፖለቲካል ባክግራውንድ አለው ማለት ነው አንድን ኢንስቲቱሽን ለመመስረት። ዘ ፖለቲካል ትራንዛክሽን ኮስት አር ኮስትስ ኦፍ ሰፕላይንግ ፐብሊክ ጉድስ ባይ ኮሌክቲቭ አክሽን ኤንድ ዜ ካን ቢ አንደርስቱድ አን አናሎጂ ቱ ማናጀሪያል ትራንዛክሽን ኮስት። ስለዚህ እነኚህ ነገሮች ለምሳሌ መብራት አቅርቦት ለማግኘት ሊሆን ይችላል። የተለያዩ የህግ ከለላ ጥበቃ ለማግኘት በህግ የተወሰነ ኃላፊነቱ የተወሰነ ማህበር ለመመስረት ሊሆን ይችላል። በህግ ጥላ ውስጥ ብቻ ለመሆን የሚያስፈልጉ ኮስቶች አሉ። ስፔሲፊካሊ ዜር አር ዘ ኮስት ኦፍ ሴቲንግ አፕ መጀመሪያ አካባቢ፣ ሜንቴናንስ፣ ቼንጂንግ ኦፍ ሲስተም፣ ፎርማል ኤንድ ኢንፎርማል ፖለቲካል ኦርጋናይዜሽን፣ ኮስት ኦፍ ኤስታብሊሽመንት ኦፍ ዘ ሌጋል ፍሬምወርክ ማለት ነው። ስለዚህ ህጋዊ የሆነ ማረጋገጫ ለማግኘትም ያስከፍሉሃል። ዘ አድሚኒስትሬቲቭ ስትራክቸር ዘ ሚሊታሪ ኤንድ ዘ ኤዱኬሽን ሲስተም ኤንድ ጀዲሻሪ ኤንድ ሶ ኦን እነኚህ ነገሮች በሙሉ ትራንዛክሽን ኮስት አለባቸው። ኢን አዲሽን ዜር አር ኮስት አሶሲየትድ ዊዝ ፖለቲካል ፓርቲስ ኤንድ ፕሬዠር ግሩፕስ ኢን ጀነራል ማለት ነው። ስለዚህ ፖለቲካ ፓርቲዎች ለምሳሌ እኛን እንደፈለገው ማድረግ ይችላሉ። ስለዚህ የሆነ ነገር ያመጡና የሆነ ነገር ካላረክ በቃ ትታገዳለህ ምናምን ይለዋል። ያ ነገር ፕሬዠር ተደርጎብን የምንከፍለውም ክፍያ አለ ማለት ነው። ሌላው ካራክተሪስቲክስ ኦፍ ትራንዛክሽን ኮስት ነው። ትራንዛክሽን ኮስት ወደ 3 አይነት ካራክተር አለው ጀነራሊ ማለት ነው። የመጀመሪያው አንሰርቴኒቲ ነው። አንሰርቴኒቲ ማለት እርግጠኛ አይደለም ስለወደፊቱ። ስለዚህ ትራንዛክሽን ኮስቱ ምን ያህል እንደሆነ እርግጠኛ አንሆንም። ሁለተኛው ፍሪኩዌንሲ ነው። አንሰርቴኒቲ በበዛ ቁጥር ወጫችን ይጨምራል። ስለዚህ የተለያዩ ከለላዎች ማለት ኢንሹራንስ ልንገባ እንችላለን ምናምን ከዕዳ በጣም ከመክሰር ለመዳን ማለት ነው። ስለዚህ አንሰርተኒቲ ከበዛ ወጫችን ይጨምራል። ዘ ፍሪኩዌንሲ ዊዝ ዊች ትራንዛክሽን ኦከር ትራንዛክሽናችን ደግሞ ኦከር የምናደርግበት ፍሪኩዌንሲው ከተደጋገመ ወጪን የመቀነስ ፕሮባቢሊቲ አለው። ምናልባት በደንበኝነት አይተውት ይሆን እንግዲህ እንዴት እንደሆነ አላውቅም፣ ብቻ ወጪን የመቀነስ ፕሮባቢሊቲ አለው። ዘ ዲግሪ ቱ ዊች ትራንዛክሽን ስፔሲፊክ ኢንቨስትመንት አር ኢንቮልቭድ ለምሳሌ ላቋቋምኑ ፊርም ወይም ደግሞ ኦርጋናይዜሽን ብቻ ተብሎ የሚመረት ፕሮዳክት ካለ ያ ማለት ለምሳሌ አንድ ማሽን ለዛ ብቻ የሚያስፈልግ ለእኛ ብቻ የሚያስፈልግ አንድ ፕሮዳክት አምጥተን አንድ ቴክኖሎጂ አምጥተን የምናስገባ ከሆነ ያ ነገር ወጪውን ይጨምራል፣ በጣም ወጪ ይጨምራል። ለዛ ተግባር ብቻ የሚያገለግል ስለሆነ ሌላ ስራ ስለማይሰራበት ማለት ነው። ኒዮ ክላሲካል ቲዎሪ ዳዝ
ሪኮግናይዝ አንሰርቴኒቲን ሪኮግናይዝ ያደርጋል አሴ ፊቸር ኦፍ ትራንዛክሽን ወደፊት ምናልባት ትራንዛክሽን ኮስትን ያመጣል ብሎ በት ሌሎቹን እነኚህ ሁለቱን ትቷቸዋል ማለት ነው። በት እኔ ኒው ኢንስቲቱሽናል ኢኮኖሚ ላይ ግን ሶስቱም በአንድ ላይ ትራንዛክሽን ኮስት አንደርስታንድ አድርጎ ይይዛል ማለት ነው። ያ ማለት ሲስተማቲክ ኢንፍሉዌንስ እንዳላቸው ኢኮኖሚክ ቢሄቨር ላይ ይረዳል ማለት ነው። ዘ ሴንትራል ሜሴጅ ኦፍ ዘ ኒው ኢንስቲቱሽናል ኢኮኖሚክስ ኢዝ ዛት ኢንስቲቱሽን ማተር ኦፍ ኢኮኖሚክ ፐርፎርማንሱን ማተር እንደሚያደርገው ይገልጽልናል ማለት ነው። ኦኬ ዘ ፋንዳሜንታል አይዲያ ኢዛ ትራንዛክሽን ኮስትስ ዱ ኤግዚስት ትራንዛክሽን ኮስት እንዳለ የምንገልጽበት ፋንዳሜንታል አይዲያው ምንድን ነው? አር ሲግኒፊካንትሊ ላርጅ ኤንድ ዘይ ካን ሼፕ ዘ ስትራክቸር ኦፍ ኢንስቲቱሽን ኤንድ ዘ ስፔሲፊክ ኢኮኖሚክ ቹዝ ፒፕል ሜክ ኤንድ ኢኮኖሚክ ቢሄቨር ኦፍ ኢኮኖሚክ ኤጀንት ሰቻስ ፊርምስ ማለት ነው። ስለዚህ አንድ ኢኮኖሚ ፊርም ለመገንባት ከፈለጉ ትራንዛክሽን ኮስት የማይቀርላቸው እንደሆነ ማሳወቅ ነው የዚህ ዓላማው። ሶ ፖሊሲ ኢምፕሊመንቴሽን ኦፍ ትራንዛክሽን ኮስት ቲዮሪ ይህ ትራንዛክሽን ኮስት ቲዮሪ ኢምፕሊመንት የሚያደርግባቸው የተለያዩ ፖሊሲዎች አሉ። ለምሳሌ ዘ ሮል ኦፍ ዘ ስቴት ኢዝ ሲግኒፊካንት የአንድ ሀገር መኖር ወይም ደግሞ አስተዋጽኦ ፊርም ላይ ከባድ የሆነ ጠቀሜታ አለው። ኢፍ ኢት ሴትስ ዘ ፎርማል ህግ ያወጣል ኤንድ ሬጉሌሽን አለው ዛ ሼፕ ዘ ቢሄቪየር ኦፍ ኢኮኖሚክ ኤጀንቱን ምን ያደርጋል ማለት ነው ሼፕ ያደርጋል የኢኮኖሚውን ሁኔታ አቅጣጫ። ኢት ኢንፎርስ ዘ ፎርማል ሩል ኤንድ ሬጉሌሽን ማለት ነው። ሌላው ፌለር ኢን ዚስ ሩልስ ሊድስ ቱ ይሄ ህግ የሚፈርስ ከሆነ ወደ ምን ይመራናል? ኢንስቲቱሽናል ኢንቫይሮንመንት ዊች ኢዝ ኖት ኮንዱሲቭ ማለት ነው። ይሄ ህግ ከፈረሰ ኢንስቲቱሽናል ኢንቫይሮንመንት የሚያዋጡ አይሆኑም ወይም ደግሞ ተጽዕኖ አይፈጥሩም ማለት ነው። ዚስ ኢንስቲቱሽናል ዴቨሎፕመንት ኢዝ ኢንስትሩመንታል ቱ ሶሾ ኢኮኖሚክ ዴቨሎፕመንት የማህበራዊና ኢኮኖሚያዊ እድገት የኢንስቲቱሽን እድገት ወይም ደግሞ የተቋማት እድገት ወሳኝ ነው ማለት ነው ለሶሻልና ለኢኮኖሚ እድገት ማለት ነው ለማህበራዊና ለኢኮኖሚያዊ እድገት። ዘ ኒው ኢንስቲቱሽናል ኢኮኖሚ ኢዝ ዩዝፉል ቱ አድሬስ ፖሊሲ ኢሹስ ኢን ዴቨሎፒንግ ካንትሪ በተለይ ዴቨሎፒንግ ካንትሪ ላይ እነኚህ ኒው ኢንስቲቱሽን ማለት ነው ኒው ኢንስቲቱሽናል ኢኮኖሚክስ እነኚህን ነገሮች የማዳረስ ግዴታ አለበት። ምክንያቱም ለዴቨሎፒንግ ካንትሪ በተለየ ለምን አስፈለገ ካል የመጀመሪያው ፍሪኩዌንት ኦከራንስ ኦፍ ማርኬት ፌለር ይከሰታል። ማርኬታችን ፌል ያደርጋል። ራሱን በራሱ ብዙ መቆጣጠር አይችልም። ወደ ስቴብል ወደሆነ ደረጃ መንጣት አይችልም። ስለዚህ የሆነ ተጽዕኖ ይፈጥራል ይፈልጋል። ኤንድ ኢንኮምፕሌት የሆነ ኢምፐርፌክት የሆነ ማርኬት ነው ያለን። ያ ማለት ፐርፌክትሊ ኮምፒቴቲቭ አይደለም፣ ኢምፐርፌክት ነው ያለን። ሶ ይሄ ነገር ኒው ኢንስቲቱሽን ኢኮኖሚክስ የሚያወራውን ነገር መተግበር ለእኛ በጣም ጠቃሚ ነው። መኒ ኦፍ ዘ ፎርማል ሩልስ ኦፍ ቢሄቪየር ዛት አር ቴክን ፎር ጋራንትድ ኢን ዴቨሎፕድ ኢኮኖሚ ዱ ኖት ኤግዚስት ኢን ዴቨሎፒንግ ካንትሪ። ሌሎች ደግሞ ፎርማል የሆኑ ሩሎች አብዛኛው የኢኮኖሚውን ቢሄቪየር የሚደግፉ ፎርማል የሆኑ ሩሎች በዴቨሎፕድ ሀገሮች ላይ የሚተገበሩ አሉ። እነሱ ነገሮች የሉም እኛ ጋር። ስለዚህ ኢንስቲቱሽናል ኢኮኖሚክስ አስፈላጊ ነው ማለት ነው እነኛንም ለማስጀመር። ሌላው በፓርት ስሪ ላይ የምንገናኘው ዘ ግሮዝ ኦፍ ዘ ፊርም በሚል ይሆናል። እስከዛሬ ድረስ ስላዳመጣችሁኝ አመሰግናለሁ። ሰብስክራይብ አድርጉ። ይህ ቪዲዮ ለመጀመሪያ ጊዜ ከሆነ የደረሳችሁ ላይክ፣ ሼር አድርጉ። ይህንን ቪዲዮ ያው ደግማችሁ የምታዩ ከሆነ ማለት ነው ቤተሰብ ሁኑን። ሰላም ሁኑ።